አንዲት ወላጅ አልባና በሰው ዘንድ የተናቀችው ወፍራም ሴት አካል ጉዳተኛውን ጁሊያንን ለማግባት ተገደደች። ሁለቱም ተሰብረዋል። እርሷ በስሜቷ እርሱ ደግሞ በአካሉ። ማንም የማይወዳትና በሰው ዘንድ ዋጋ የሌላት ተብላ የምትገፋው ሳራ ተስፋ በቆረጠውና በዊልቸር ባለው ጁሊያን ቤት ውስጥ ምን ይገጥማት ይሆን? ሁለት የተሰበሩ ነፍሳት በአንድ ጥላ ስር ሲኖሩ መጨረሻቸው የባሰ ስቃይ ወይስ ያልታሰበ ተአምር? ከጥላቻ ሰርግ ተነስቶ ወደ ንጉሳዊ ክብር ያመራው ይህ የፍቅር ታሪክ እንዴት ከአንድ ጥቁር ሊሞዚንና የግል ጀት ጋር ተገናኘ? ዛሬ በሰዎች የምትናቁና ተስፋ የቆረጣችሁ ሁሉ ይህች የተናቀች ሴት የራሷንና የባሏን ሕይወት በአንድ ሚስጥራዊ ኢሜል እንዴት እንደቀየረች ስታዩ አዲስ ተስፋን ታገኛላችሁ። ዓለም አትችሉም ብላ በሩን የዘጋችባቸው ሁለት ነፍሳት ዝምታን ሰብረው በአሸናፊነት ሲነሱ የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። ሁልጊዜም ለምትሰጡን ሀሳብና አስተያየት ከልብ እናመሰግናለን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰው ልጅ ህይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ፍቅር በሌለው ጋብቻ ውስጥ እንድትገባ ተገዳ ነበር። ዓለም ቀድሞውኑ ተስፋ ከቆረጠችበት ሰው ጋር። ሰዎች ከጀርባቸው ያንሹካሹካሉ፣ በህመማቸው ይስቃሉ። አሳዛኞቹ ጥንዶች ብለው ይጠሯቸዋል። ማንም በእነሱ አላመነም ነበር። አንድ ተአምር እስካየችበት እስከዚያ ቀን ድረስ ሁለቱ የተሰበሩ ነፍሳት ከማንም በላይ ከፍ ብለው ሊነሱ እንደሚችሉ ማንም አልገመተም ነበር። የ21 ዓመቷ ሳራ ሀድሰን የማይታይ የመሆንን ጥበብ ተክናበታለች። ማስተዋወስ ከምትችለው ጊዜ ጀምሮ ራሷን እንዴት እንደምታሳንስ፣ እንዴት በቀስታ እንደምትራመድ፣ በለሰለሰ ድምጽ እንደምትናገር፣ በቀላሉ እንደምትተነፍስና በሚቻል ትንሹ ቦታ ውስጥ መኖር እንደምትችል ተምራለች። የፈለገችው ስለነበር ሳይሆን ዓለም ይህንን ከሷ የጠበቀች ስለመሰላት ነው። ወፍራም ነበረች፣ በጣም ዝምተኛ ነበረች። ወላጆቿ በሞት ተለይቷታል። እናም ሰዎች ይህንን አንድም ቀን እንድትረሳው አላደረጓትም። አክስቷ ወላጆቹ ከሞቱ በኋላ የተቀበለቻት ሴት በራሷ ላይ ጣሪያ በማግኘቷ ምን ያህል እድለኛ እንደሆነች ለማስታወስ አንድ ምድል አታመልጣትም ነበር። ሳራ እስኪ ራስሽን ተመልከቺው ትላት ነበር አክስቷ አይኗን እያገለባበጠች። በጣም ግዙፍ ነሽ፣ በጣም ቀርፋፋ። እንዳንቺ ያለችውን ልጅ የትኛውም ወንድ ሁለት ጊዜ አይመለከትም። አንዳንድ ጊዜ ቃላቱ ልክ እንደ ጥፊ ይመታታል፣ አንዳንድ ጊዜ እንደ ቢላዋ፣ ግን ሁል ጊዜም ይቆርጣሉ። ሳራ መልስ አለመስጠትን፣ ማንም ሊያያት በሚችልበት ቦታ አለማልቀስን እና ብዙ ተስፋ ለማድረግን ተምራለች። የምትኖርበት ቤት ለሷ ቤት አልነበረም። ዝም ብላ ከመሞት የምትተርፍበት ቦታ ነበር። በትንሿ ክፍል ውስጥ ትተኛለች። የተሰጧት እነሱ ብቻ ስለነበሩ ከልኳ ሁለት መጠን የሚያንሱ ልብሶችን ትለብሳለች እና ትኩረት ለመሳብ እንደምትፈልግ እንዳትከሰስ ጭንቅላቷን ደፍታ ትሄዳለች። ምንም አይነት የልደት በዓላት አልነበሩም። ሞቅ ያለ እቅፍ አልነበረም። ባንቺ እኮራለሁ ሳራ የሚላትም አልነበረም። ሊቀመጥ የሚገባው አንዳችም ትዝታ የላትም። በሴት ልጅ ቅርጽ ውስጥ የተጨመቀ ብቸኝነት ነበር። ያጥባት እንደ ማንኛውም ቀን ተጀመረ። አክስቷ ሶፋ ላይ ተቀምጣ ስልኳን ትጎረጉር ነበር። ሳራ ደግሞ ሳሎኑን ትጠርጋለች። በመጋረጆች ውስጥ የሚታየው የፀሐይ ብርሃን ክፍሉን በወርቅ ቀለም ቀብቶታል። ነገር ግን ስለ ቅስፈቱ ምንም የሚያሞቅ ነገር አልነበረም። አክስቷ ስትናገር ቀና ብላ አላየችም። ልታገቢ ነው በቸልታ አስታወቀች። ስለ አየር ሁኔታ የምታወራ ይመስል ነበር። ቀለል አድርጋን የተናገረችው። ሳራ መጥረጊያዋን እንደያዘች ደነዘዘች። ልቧ ወደቀ፣ ጉሮሮዋ ተዘጋ። ቀስ ብላ ዞረች። እናገባ ነው? ማንን? አክስቷን በመጨረሻ አየቻት። ፊቷ ባዶ ነበር፣ ስሜት አልባ። ሊሰለቻት የተቃረበ ይመስላል።
አካል ጉዳተኛ የሆነ ሰው ነው። ወላጆቹ አጋዥ ያስፈልገዋል ብለዋል። አንቺ ደግሞ ለዛ ተስማሚ ነሽ። ያቺ ቃል ሳራን ከማንኛውም ነገር በላይ አጥብቃ መታቻት። ተስማሚ፣ የተወደደች የተመረጠች አይደለችም። በቃ እንዲሁ ዝም ብላ ተስማሚ ነበረች። ዋጋ የተሰጣት አይደለችም። ተስማሚ እንደተፈለገ ሳይሆን ርካሽ ስለሆነ ብቻ ሰው እንደሚመርጠው የቤት ዕቃ አይነት። የሳራ ደረት መተንፈስ እስኪያቅታት ድረስ ጠበቀ። አይኖቿ በእንባ ሲቃጠሉ ተሰማት። ግን እንዲፈስ አልፈቀደችም። ማልቀስ ነገሩን የባሰ ያደርገዋል። ድምጿ በትንሹ ወጣ። ምርጫ አለኝ? አክስቷ አሾፈች። ከንቱ ወሬ ልትጀምሪ እንዳይሆን። ይህ የምታገኙ ከሁሉ የተሻለው አማራጭ ነው። አንድ ሰው እንኳን ስለፈለገሽ ማመስገን አለብሽ እኮ ሳራ። አመስጋኝ መሆን። አንድ ሰው ልክ ሊያስወግደው እንደፈለገ ሸክም ተድራ አመስጋኝ መሆን አለባት። ለማታውቀው ወንድ ተሰጥታ አመስጋኝ መሆን አለባት። በራሷ ህይወት ውስጥ ምንም ተሳትፎ ሳይኖራት አመስጋኝ ግን መሆን አለባት። የአክስቷ አይኖች ተሳሉ። ሰርጉ በሚቀጥለው ሳምንት ነው። እንዳታሳፍሪኝ ሳራ። ከዚያም ተነስታ ክፍሉን ለቃ ወጣች። ሳራ ግራ መጋባቷን፣ ፍርሃቷን፣ በድንገት ለመያዝ የከበዳትን መጥረጊያ ይዛ ብቻዋን ቀረች። ያንን ምሽት ሳራ በትንሿ አልጋዋ ላይ ተኝታ የተሰነጠቀውን ጣሪያ እያየች አሳለፈች። በትራሷ ላይ አጥብቃ ተጠመጠመች። ወደ ጉሮሯ የሚመጣውን ድንጋጤ ለማረጋጋት እየሞከረች ነበር። ስለ ሰውየው ምንም አታውቅም ነበር። ምን እንደሚመስል ደግ ይሁን ጨካኝ ወይም በዓለም ላይ የተቆጣ ሰው አታውቅም። የምታውቀው አንድ ነገር ቢኖር መራመድ እንደማይችል ብቻ ነው። እና በሆነ ምክንያት የእሷ ለሱ ሚስት ለመሆን በቂ አድርጓታል። ሳራ አይኖቿን ጨፍና ወደ ጨለማው አንሾካሾከች። ለምን እኔ? ግን መልሱን ቀድሞውኑ ታውቀዋለች። ምክንያቱም እሷ ማንም ስለሌላት፣ ወላጆቿ የሉም፣ ወንድም ወይም እህት የላትም፣ የሚከላከልላት ወይም የሚከራከርላት ማንም ሰው የላትም። እሷ ብቻዋን ነበረች። ብቻቸውን የሆኑ ሰዎችን ደግሞ ለመቆጣጠር በጣም ቀላል ነው። ሳራ ብርድ ልብሷን ወደ አገጯ ሳበችና ዝምተኛ እንባዎቿን በትራሷ ላይ እንዲፈሱ አደረገች። በልጅነቷ እንደተማረችው በዝምታ አለቀሰች። በዛ መንገድ ደህንነቱ የተጠበቀ ነው። ማንም በማያይበት ሰዓት መጎዳት ጥሩ ነው። ያለቀሰችው ስለ ሰርጓ አልነበረም። ያለቀሰችው ህይወቷ የሷ እንዳልሆነ ስለተሰማት ነው። ዓለም ወደ ገፋችበት ቦታ ዝም ብላ እንደምትሄድ ስለተሰማት፣ ልክ በንፋስ እንደተወሰደ ቅጠል አይነት። ዓለም ይናቃት ልጅ፣ ምንም ድምጽ የሌላት ልጅ፣ ወደማትመርጠው ወዳልፈለገችው ጋብቻ ልትገባ ያለች ልጅ። የሚቀጥሉት ጥቂት ቀናት በዝምታ አለፉ። አክስቷ ስለ ፍቅር ምንም አላነሳችም። ስለ ደስታ ምንም የለም። ሳራ ፈርታ እንደሆነ አልጠየቀቻትም። ከመሄዷ በፊት መጨረስ ስላለባት የቤት ውስጥ ስራዎች ብቻ ነው ያወራችው። ልብስ ማጠብ እንዳትረሺ ሳራ፣ መታጠቢያ ቤቱን ማጽዳትሽን እርግጠኛ ሁኚ ሳራ፣ አትሰልቺ እና ለፈጣሪ ብለሽ ሰርጉ ላይ እንዳታሳፍሪኝ፣ ልታለቅሺ እንደሆነ አታስመሲ። እያንዳንዱ ቃል ሳራ በዛ ቤት ውስጥ ምን ያህል በቀላሉ የምትተካ እንደነበረች ያስታውሳታል። እንደ ዝምተኛ ጥላ ትንቀሳቀስ ነበር። የታዘዘችውን ሁሉ ትሰራለች። ሙሉ በሙሉ ብትጠፋ እየተመኘች ሁሉን ነገር ልክ እንደ ቀድሞ አከናወነች። አንዳንድ ጊዜ ህይወት በሙሉ እንዲህ ብቻ ነው የሚሆነው ብላ ትጠይቅ ነበር። ነገር ግን መጠየቁ ራሱ የማይገባ ቅንጦት ይመስላት ነበር። ከሰርጉ በፊት ያለው ምሽት በህይወቷ በጣም ብቸኛዋ ምሽት ነበረች። አክስቷ ልታያት እንኳን አልመጣችም። ማንም ደህና እንደሆነች አልጠየቃትም። ነገሮች እንደሚሻሻሉ ማንም አላረጋገጠላትም። ጉልበቷን ወደ ደረቷ አቅፋ አገጯን በተጣጠፉ እጆች ላይ አድርጋ አልጋዋ ላይ ተቀመጠች። ቀላል የተጨማደደና ትንሽ ሰፋ የሚለው የሰርግ ልብሷ ግድግዳው ላይ ተሰቅሏል። በደረቷ ላይ ያለውን ህመም እየዋጠች ለረጅም ጊዜ ስታየው ቆየች። ለአንድ አፍታ የተለየ ህይወት፣ መደበኛ ህይወት፣ የተወደደችበት አንድ ሰው እጇን ይዞ ዋጋ እንዳላት የሚነግራት በጣም ግዙፍ ወይም በጣም ዝምተኛ ያልሆነችበትን ህይወት አለመች። ምናልባት በሌላ ዓለም ብላ አሰበች። ደስተኛ አሁን ነበር፣ ግን በዚህ ዓለም አይደለም። አሁን አይደለም፣ በዚህ ህይወት ውስጥ አይደለም። በረጅሙ ተነፈሰችና በሹክሹክታ
አንድ ሰው የትኛውም ሰው ቢያይኝ ደስ ይለኝ ነበር። ከዚያም ጠዋት መጣ። አክስቷ በሯን አንዴ አንኳኳች። ፍጠኝ፣ እየጠበቁ ነው። ሳራ በዝምታ ለበሰች። ቀላል ልብሷን ስታስተካክል እጆቿ ይንቀጠቀጡ ነበር። ሜካፕ፣ ጌጣጌጥ አልነበራትም። ጸጉሯን የሚያስተካክልላት የቤተሰብ አባልም አልነበረም። ሙሽራ ሳትሆን ወደ ስራ ቃለ መጠይቅ የምትሄድ ልጅ ትመስል ነበር። ነጸብራቋ ከመስታወቱ ላይ መልሶ አያት። የለሰለሰ ክብ ፊት፣ የዋህ አይኖች፣ መደበቅ የማትችለው ዝምተኛ ሐዘን። አስጠሊታ አትመስልም ነበር፣ ግን ደግሞ ቆንጆም አትመስልም። ዝም ብላ የደከማት ሴት ትመስል ነበር። ከቤት ስትወጣ ፀሐይ በጣም የበራች መሰለች። አክስቷ የእጅ አንጓን ይዛ ከባድ ሻንጣ እንደምትጎትት ወደፊት ጎተተቻት። ሳራ እንዴትም ቃል አልተናገረችም፣ አልታገለችም፣ አላማረረችም። ዝም ብላ ታዘዘች። ምክንያቱም የምታውቀው ይሄንን ብቻ ነበር። ግን በልቧ ጥልቅ ውስጥ አንዲት ትንሽ ሹክሹክታ ብልጭ አለች። ምናልባት ይህ የመጨረሻው ላይሆን ይችላል። ምናልባት ህይወት ሌላ የምታዘጋጅላት ነገር ይኖራት ይሆናል። ገና ያላየችው ነገር። አንድ ቀን ሁሉ ነገር ትርጉም የሚኖረው ሰዓት ይመጣ ይሆናል። በወቅቱ አታውቀውም ነበር። ነገር ግን ጁሊያን ቫንስን ማግኘት ሁሉንም ነገር ይለውጣል። ዓለሟን፣ ልቧን፣ እጣ ፋንቷን እና ዓለም የናቃት ልጅ ፈጽሞ ያልጠበቀችውን ታሪክ ልትጀምር ነበር። ከአደጋው በፊት ጁሊያን ቫንስ አብዛኞቹ ወጣቶች የሚያልሙትን አይነት ህይወት ይኖር ነበር። በ27 ዓመቱ በቴክኖሎጂው ዓለም ታዋቂ ኮከብ፣ ብሩህ ዓላማ ያለውና የሚደነቅ ሰው ነበር። ስሙ በቢዝነስ መጽሔቶች ላይ ይወጣ ነበር። የፈጠራ ስራዎቹ በስብሰባዎች ላይ ይወደሱም ነበር። ወላጆቹም በእያንዳንዱ የራት ግብዣ ላይ በእሱ ይኮራሉ። ሰዎች ዓለምን ይለውጣል፣ እሱ የወደፊት ተስፋ ነው እያሉ ይናገሩለት ነበር። ጁሊያን ይህንን አመነ፣ ማመንም ፈለገ። ረዣዥም ምሽቶችን ይሰራል። አንዳንዴ ቢሮ ውስጥ ይተኛል። በአፓርታማው ዙሪያ በተከመሩ ማስታወሻ ደብተሮች ላይ አዳዲስ ሐሳቦችን ይነድፍ ነበር። ለስኬት የተራበው ገንዘብን ስለሚወድ ሳይሆን የሰዎችን ህይወት የሚያሻሽሉ ነገሮችን መፍጠር ደስ ያሰኘው ስለነበረ ነው። ነገር ግን በአንድ ቅጽበት ሁሉም ነገር ተቀየረ። የሆነው በአንድ ዝናባማ ምሽት ነበር። ጁሊያን ገለጻ ጨርሶ ወደ ቤቱ እየነዳ ነበር። ደክሞት ግን ደስተኛ ነበር። የፊት መስታወቱ በማዕበሉ ምክንያት ብዥ እያለ ነበር። የጎዳና መብራቶች በውሃ ውስጥ ብልጭ ድርግም ይላሉ። የሚወደው ሙዚቃ በስተጀርባ በለሰለሰ ድምጽ ይጫወታል። መኪናው ሲመጣ ፈጽሞ አላየውም። ጩኸት ነበር፣ ግጭት፣ የብረትና የመስታወት ኃይለኛ መሽከርከር። ከዚያም ጨለማ። ሆስፒታል ውስጥ ሲነቃ ሁሉም ነገር ስህተት እንደሆነ ተሰማው። እግሮቹ ደንዝዟል፣ ከብደዋል። የሰውነቱ አካል እንዳልሆኑ ተሰማው። የዶክተሩ ድምጽ የለሰለሰ ቢሆንም ቁርጠኛ ነበር። በታችኛው የጀርባ አጥንት ላይ ከባድ ጉዳት ደርሷል። የምንችለውን ሁሉ እናደርጋለን፣ ነገር ግን ዳግመኛ ላትንቀሳቀስ ትችላለህ። ያ አረፍተ ነገር ሰባበረው። እሱን የማይቆመውን ብሩሁን የወደፊት ተስፋውን። አሁን ግን በዊልቸር ላይ የተቀመጠ ሰው ሆኗል። ልክ እንደዛ መላው ዓለሙ ተደረመሰ። የተከተሉት ሳምንታት የህመም፣ የቀዶ ጥገናና የመድኃኒት ድብልቆች ነበሩ። ጁሊያን ጡንቻዎቹ ሲዳከሙ አየ። ቁጠባው በሕክምና ወጪዎች ሲሟጠጥ አየ። እድሎች ከእጁ ሲያመልጡ አየ። አጋሮቹ ብዙ ርቀት አልፈውት ሲሄዱ ተመለከተ። መጀመሪያ ላይ ጓደኞቹ ይጠይቁት ነበር፣ ላንተ እዚህ ያለን ወንድሜ፣ ተመልሰህ ትመጣለህ፣ በበጎ አስተሳሰብ ቆይ። ከዚያ መጠየቃቸው ቀነሰ። ከዚያም ቀስ በቀስ ቆመ። ሰዎች በተሰበሩ ነገሮች ዙሪያ መሆኑን ብዙም አይወዱትም፣ በተለይ ደግሞ ቀድሞ ያበሩ በነበሩ ሰዎች ዙሪያ። ወላጆቹ በእርግጥ አብረውት ነበሩ። አፍቃሪ፣ ታማኝና ስለሱ በጣም የሚጨነቁ ነበሩ። መገቡት፣ ተንከባከቡት። በሌሊት በህመም ሲያለቅስ አብረውት አደሩ። ግን እነሱ እንኳን በአይኖቻቸው ውስጥ ያለውን ፍርሃት መደበቅ አይችሉም ነበር። ልጃቸው አንድ ጊዜ ጠንካራ የነበረው የማይቆመው ተስፋውን ሙሉ በሙሉ እያጣ ነበር። ሁሉንም ነገር ሞከረ። አማካሪዎች፣ አዳዲስ ዶክተሮች፣ የሙከራ ህክምናዎች፣ የህመም ስፔሻሊስቶች፣ ብቻ ያልሞከረው ነገር የለም።
አንዳንድ ቀናት በእግሮቹ ላይ ትንሽ የመኮርኮር ስሜት የሚሰማው ይመስለው ነበር። ሌሎች ቀናት ደግሞ ምንም አይነት ስሜት የለም እና እያንዳንዱ ያልተሳካ ሙከራ ሌላ በር እንደ መዝጋት ነበር። አንዳንድ ጊዜ በክፍሉ በዝምታ ውስጥ ተቀምጦ ለምን እኔ ቆይ ምን ስህተት ሰራው ብሎ ያንሾካሹካል። መልስ ይገባኛል ብሎ ስለሚያምን ሳይሆን በውስጡ ያለውን ዝምታ ለብቻው ለመሸከም በጣም ስለከበደው ነው። ረዳት የሌለው መሆንን ጠላ። ህልሞቹ ሲፈራርሱ ማየትን ጠላው። በሁሉም ሰው ላይ ጥገኛ መሆንን ጠላው። ነገር ግን ከሁሉም በላይ የጠላው ሸክም እንደሆነ መሰማቱን ነበር። ወላጆቹ ህመሙን አዩ። ህልሞቹን ለመተካት ወይም አዲስ መንገድ በእሱ ላይ ለመጫን እየሞከሩ አልነበረም። እነሱ ዝም ብለው እሱን የሚውጠውን ጨለማ ሊያበራ የሚችል አንድ ነገር፣ የትኛውንም ነገር ቢሆን ለመስጠት ጓጉተው ነበር። የሚያወራው ሰው፣ አብሮት የሚቀመጥ ሰው፣ ብቸኝነቱን ሊያቃልልለት የሚችለው ሰው። የጋብቻው ሐሳብ የመጣው ልክ እንደዛ ነበር። ለፍቅር አይደለም፣ ለባህልም አይደለም፣ ለይምሰልም አይደለም። ዝም ብሎ አጋዥ እንዲሆን በቀዝቃዛው ዓለም ውስጥ ሞቅ ያለ ነገር እንዲኖር ብቻ ነው። ጁሊያን አልፈለገውም። ሐሳቡ ራሱ እንደ ሽንፈት ተሰማው። ቆይ እንደዚህ አይነት ሰውን ማን ሊያገባው ይፈልጋል ሲል አንድ ምሽት ጠየቃቸው። እንባ አይኑን እያቃጠለው ነበር። እናቱ እጁን ነካችው። ድምጿ እየተንቀጠቀጠ ደግ የሆነ ሰው፣ የዋህ የሆነ ሰው፣ አንተን እንደ ተሰበረ ሰው የማይመለከት ሰው። ግን ጁሊያን እንዲህ ያለ ሰው አለ ብሎ አላመነም። ቢያንስ ለሱ አለ ብሎ አላመነም። ሳራ ወደ ህይወቱ የገባች ቀን በሳሎኑ መስኮት አቅራቢያ ዊልቸሩ ላይ ተቀምጦ ወደ ውጭ እያየ ነበር። ማንም አልጠበቀም፣ ማንም አልፈለገም። የእግር ኮቴ ሲሰማ ሌላ ዶክተር፣ ሌላ ቴራፒስት፣ ሌላ በሐዘን የተሞላ እንግዳ እንደሚመጣ ጠብቆ ራሱን አዘጋጀ። ነገር ግን በምትኩ እሷን አያት። የለሰለሱ አይኖች ያላት ልጅ፣ የፈራች የምትመስል ልጅ፣ ካለችበት በላይ ራሷን ለማሳነስ የምትሞክር የምትመስል ልጅ ከወላጆቿ አጠገብ በፍርሃት ቆማ ነበር። ሌላ ምን እንደምታደርግ አታውቅ መስል እጆቿን ታጥፍና ትዘረጋ ነበር። አክስቷ አንድን ምርት እንጂ ሰውን የምታስተዋውቅ በማይመስል ጥብቅና ኩሩ ፈገግታ ከበስተጀርባዋ ነበረች። ጁሊያን ትችትን ጠበቀ፣ ጥላቻን ጠበቀ፣ በብዙ አይኖች ውስጥ ያየውን ያዘኔታ ስሜት ጠበቀ። ነገር ግን ሳራ ስታየው አይኗን አላዞረችም፣ አልደነገጠችም፣ ዊልቸሩ ላይም አላፈጠጠችም። በቀጥታ ወደ አይኖቹ ተመለከተች እና በውስጡ የሆነ ነገር በትንሹ ተለወጠ። ተስፋ አይደለም፣ ደስታም አይደለም፣ ይልቁኑ መተዋወቅ፣ ዝምተኛ መግባባት። ሁለት የተሰበሩ ነፍሳት በሐዘናቸው መካከል ሲገናኙ ወላጆቹ አስተዋወቋቸው። ድምጻቸው የለሰለሰ ተስፋ የሞላበትና የተጨነቀ ነበር። ይህች ሳራ ናት አለች እናቱ። እሷ ሚስት ልትሆን ነው። ሳራ ምራቋን በከበደ ሁኔታ ዋጠች። ድምጿ ሹክሹክታ ያህል ነበር። ሰላም። ጁሊያን አንገቱን ነቀነቀ። ሰላም። ዝምታው በከበደና ባልተመቸው ሁኔታ ሰፈነ። እንግዳ ሰው በህይወት ውስጥ እንዲገደድ አልፈለገም። እሷም እዚያ መሆን አልፈለገችም። ባላት አይናፋርና በሚንቀጠቀጥ አቋሟ አይኖቿ በየጥቂት ሰከንዱ ወደ ታች በሚመለከቱበት መንገድ አክስቷ ትከሻዋን በጣም አጥብቃ በያዘችበት ሁኔታ ውስጥ ያንን ማየት ይችል ነበር። ከረጅም ጊዜ በኋላ ጁሊያን በቀስታ ተናገረ። ይህንን አትፈልጊውም አላት። ጭንቅላቷን ቀስ አድርጋ ነቀነቀች። እኔም አልፈልገውም። ትንፋሿ ተቆራረጠ። ምናልባት በእፎይታ ምናልባትም በፍርሃት አለመመቻቸቱ በመካከላቸው እንደ ጉም ተንጠልጥሎ እንዲቀር ጠብቆ ነበር። ነገር ግን በምትኩ ያልተጠበቀ ነገር ሆነ። አላዘነችለትም። የውሸት ሐዘኔታ አላሳየችውም። በግዴታ ንግግር አልጀመረችም። ዝም ብላ አይኗን ዝቅ አደረገችና ለደረሰብ ነገር ሁሉ አዝናለሁ ስትል አንሾካሾከች። በዊልቸር ላይ ስላለ አዝናለሁ አላለችውም። ህይወት ስለተበላሸ አዝናለሁ አላለችም። ዝም ብላ ስለ ህመሙ ስለደረሰበት ነገር አዘነች። ከዚህ በፊት ማንም እንዲህ ብሎት አያውቅም። እንደዛ አይደለም፣ በዛ ለስላሴም አይደለም። ላለፉት ወራት ለመጀመሪያ ጊዜ ጁሊያን እንደ ተሰበረ ሰው ሳይሆን፣ እንደ ታካሚ ሳይሆን፣ እንደ ተስፋ አስቆራጭ ሳይሆን እንደ ሰው ታየ።
ቤተሰቦቹ ስለ ስራዎቹ፣ ስለ ዝርዝሮቹ፣ ስለ ዝግጅቶቹ አወሩ። ጁሊያን ብዙም አልሰማቸውም። በምትኩ ዝም ብሎ ሳራን ይመለከት ነበር። እጆቿ በጭንቀት የልብሷን ጫፍ ሲያሽከረክሩ፣ ማንም በማያይበት ጊዜ አይኖቿ ወደ መስኮቱ ሲንሸራተቱ፣ በአቋሟ ላይ ያለው ዝምተኛ ሐዘን እሱ ብቻ ባልመረጠው ህይወት ውስጥ የታሰረ አልነበረም። እሷም እንደዛው ነበረች። ሁለት እንግዳዎች፣ ሁለት የህመም ታሪኮች፣ ሁለት ማንም ያልጠበቀው የወደፊት ህይወት ውስጥ እንዲገቡ የተገደዱ ሰዎች እና በሆነ መንገድ ያመመው። ሊሄዱ ሲሉ ሳራ ተነሳችና በትህትና ጎነበሰች። ጁሊያን ድጋሚ በመናገሩ ራሱ ተገረመ። ደስተኛ ላደርግሽ እንደምችል አላውቅም አለ በቀስታ። ግን ቢያንስ አልጎዳሽም አየችው። አይኖቿ ባልጠበቀው ሙቀት ተሞሉ። እኔም አልፈርድብህም አንሾካሾከች። በጣም ትንሽ ልውውጥ ነበር፣ ጥቂት አረፍተ ነገሮች ብቻ፣ የሆነ የግንኙነት ብልጭታ፣ ግን በልብ ውስጥ የሆነ ነገር ለማረጋጋት በቂ ነበር። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ጁሊያን ብቸኝነቱ የቀነሰ መሰለው። ያንን ምሽት ዊልቸሩን ወደ ክፍሉ አስገብቶ በሩን ዘግቶ ጣሪያውን አየ። እግሮቹ አሁንም ያሙታል፣ ልቡ አሁንም ይከብደዋል። የወደፊት ህይወቱ አሁንም ጨለማ ሆኖ ይታየዋል። ነገር ግን የዝምተኛዋና የምትንቀጠቀጠው ልጅ ድምጽ በአይምሮ ውስጥ ያስተጋባ ነበር። ለደረሰብህ ነገር ሁሉ አዝናለሁ። ምናልባት ህመሙን ትረዳው ይሆናል። ምናልባት ብቸኝነቱን ትረዳ ይሆናል። ምናልባት ብቻ ምናልባት መንገዱን እንድታቋርጥ ታስቦ ይሆናል። የወደፊቱን ምን እንደሚይዝ አያውቅም። ነገር ግን ካደጋው በኋላ ለመጀመሪያ ጊዜ ሙሉ በሙሉ ተስፋ እንደቆረጠ ሰው አልተሰማውም። እንደ ሳራ ያለች ሰው ያለ ፍርሃት ስላየችው አይደለም፣ ያለ ሐዘኔታም ስላናገረችው አይደለም። የተሰበሩ ቁርጥራጮቻቸው በትንሹም ቢሆን አብረው የሚገጥሙ ስለመሰሉት ነበር። እና ወደ እረፍት የሌለው እንቅልፍ ሲሄድ አንድ ሐሳብ ቀረ። ምናልባት ሁለቱ የተሰበሩ ነፍሳት አብረው መዳንን ይማሩ ይሆናል። የሰርጉ ቀን ከሁለቱም ከጠበቁት ወይም ከፈለጉት በላይ በፍጥነት መጣ። ምንም አበቦች አልነበሩም፣ ምንም ጌጣጌጥ የለም፣ አስደሳች ሙዚቃም አልነበረም። የደስታን እንባ የሚያብሱ ዘመዶች የሉም። ለጥቂት ሰዓታት የተከራየች ትንሽ አዳራሽ፣ ወሬ ለመስማት የጓጉ ጥቂት ጎረቤቶችና ማንም ያልጠየቀው የወደፊት ህይወት ውስጥ የሚራመዱ ሁለት ሰዎች ብቻ። ሳራ በአዳራሹ መግቢያ ላይ ቆማለች። አክስቷ እንድትለብስ ባስገደደቻት ቀጫጭን ጓንቶች ውስጥ እጆቿን ያላባት ነበር። ልብሷ ቀላል ነበር። ወገቡ ላይ ትንሽ ሰፋ የሚልና ረዘም ያለ ስለነበር እንዳትወድቅ በጥንቃቄ መጓዝ ነበረባት። ሙሽራ እንደሆነች አልተሰማትም። ወደ ቦታው እየተገፋች ያለችው በስህተት እንደሆነ ተሰማት። አክስቷ ተጠግታ በቁጣ አንሾካሾከች። ጭንቅላትሽን ቀና አድርጊ እባክሽ፣ አታሳፍሪኝ ሳራ። ሳራ ጉሮሮዋ ላይ ያለውን እብጠት እየዋጠች አንገቷን በእሽታ ነቀነቀች። መጨነቋን አልተናገረችም። መሮጥ እንደፈለገች አልተናገረችም። በሚቀጥለው ስለሚመጣው ነገር በጣም እንደፈራች አልተናገረችም። ዝም ብላ ብቻ ወደፊት ተራመደች። እያንዳንዱ እርምጃዋ ከቀድሞ የበለጠ ከበደ። ጁሊያን ከፊት ለፊት ዊልቸሩ ላይ ተቀምጧል። እጆቹን አጣጥፎ ፊቱ ላይ ምንም ስሜት አይታይበትም ነበር። በጥቁር ሱፍ ልብስ ውስጥ የተስተካከለና ቆንጆ ይመስል ነበር። ነገር ግን በደንብ የሚያውቀው ሰው ከአይኖቹ ጀርባ ያለውን ባዶነት በትክክል ማየት ይችል ነበር። ወላጆቹ ለድጋፍ ከጎኑ ቆመዋል፣ ግን እነሱ እንኳን በተስፋና በሐዘን መካከል ሆነው እርግጠኛ ያልሆኑ ይመስላሉ። ሙዚቃው ሲጀምር ሁሉም ሰው ወደ ሳራ ዞር ብሎ አየ። ወዲያውኑ ወሬው ተጀመረ። በጣም ግዙፍ ናት። ኦ ምስኪን ልጅ፣ እሱ እኮ በጣም ቆንጆና ስኬታማ ነበር። ለሁለቱም ምን አይነት አስከፊ ጣፋንታ ነው! ይህ ጋብቻ እንዴት አይነት አደጋ ነው! ሁለት የተሰበሩ ሰዎች፣ በጣም ያሳዝናል። ሳራ ላለመደንገጥ፣ ላለማልቀስ፣ ቃላቱ ምን ያህል በጥልቀት እንደሚወጓት ላለማሳየት ሞከረች። ግን እያንዳንዱን ቃል ሰምታለች። ጁሊያንም ሰምቷል። መንጋጋው ጠበቀ። የዊልቸሩን እጀታዎች አጥብቆ ያዘ። ስድቦቹ ወደሱ ስለተሰነዘሩ ሳይሆን ወደሷ ስለተሰነዘሩና ሳራ ወደሱ ስትደርስ አይኖቻቸው ላፍታ ተገናኙ። ትችትን ጠበቀች፣
ሐዘኔታን ጠበቀች። ውድቅ መደረግን ጠበቀች። ይልቁኑ ጁሊያን በለሰለሰ ሁኔታ ቀና ብሎ አያትና ሰላም ነው፣ ተረጋጊ፣ ዝም ብለሽ ተንፍሺ እሺ ሲል አንሾካሾከላት። ቀኑን ሙሉ ምናልባትም አመቱን ሙሉ እንደውም ምናልባትም በህይወቷ ሙሉ አንድ ሰው የነገራት የመጀመሪያው የሚያጽናና ነገር ነበር። ስነ ስርዓቱ አጭርና የማይመች ነበር። ጋብቻውን የፈጸመው ሰው ቶሎ ለመጨረስ እንደሚፈልግ ሁሉ ቃለ መሐላውን በፍጥነት አነበበው። መልሶቻቸው ዝምተኛ፣ ፈሪና ከሹክሹክታ የማይበልጥ ነበር። ምንም ፈገግታ፣ ምንም አይነት ስሜት አልነበረም። ዝም ብለው ሁለት የደከሙ ነፍሳት ባልተረዱት ነገር ላይ መስማማታቸው ብቻ ነበር የሚታየው። ባልና ሚስት መሆናቸው ሲታወጅ በትንሹ አዳራሽ ውስጥ ጭብጨባ አስተጋባ። ሳራ ያገባች አትመስልም። የደነዘዘ ስሜት ተሰማት። አክስቷ በደረቅ ሁኔታ አቀፈቻት። ጥሩ፣ ቢያንስ አሁን የሌላ ሰው ኃላፊነት ነሽ። ጁሊያን ሳራ በአክስቷ እቅፍ ውስጥ ትከሻዋ ሲወጠር አየ። ምንም አላለም፣ ግን በውስጡ ጥልቅ የሆነ ነገር ተለወጠ። የመጠበቅ ስሜት፣ ምንም እንኳን ገና እንዴት እንደሆነ ባያውቀውም። ትንሹ ስብሰባ ሲያልቅ አዲሶቹ ተጋቢዎች ወደ ጁሊያን ቤት ተወሰዱ። ወላጆቹ መኪና ውስጥ እንዲገባ ረዱት እና ሳራ እጆቿን ጭኗ ላይ አጥብቃ ጣጥፋ አጠገቡ ባልተመቸ ሁኔታ ተቀመጠች። አላወሩም። ማውራት ስላልፈለጉ ሳይሆን ምን እንደሚሉ ስላላወቁ ነው። ሳራ በአይኗ ጥግ ትመለከተው ነበር። የትከሻው የለሰለሰ ዝንባሌ፣ በፊቱ ላይ ያለው ዝምተኛ ሐዘን፣ ያጣውን ነገር ሁሉ ማስታወሻ እንደሆኑ ሁሉ ወደ እግሮቹ ላለመመልከት የሚሞክርበትን መንገድ አስተዋለች። ጁሊያንም አስተዋላት። የሚንቀጠቀጡ ጣቶቿን፣ ግትር አቋሟን፣ ለመደበቅ የምትሞክረውን ፍርሃት። እንግዳዎች ነበሩ፣ ግን ህመማቸው እርስ በርሱ ይንጸባረቅ ነበር። ቤት ሲደርሱ የጁሊያን እናት ሳራን ሞቅ አድርጋ አቀፈቻት። እንኳን ደህና መጣሽ አለች በቀስታ። እዚህ ደህንነትሽ የተጠበቀ ነው። ሳራ እዚያው ልታለቅስ ምንም አልቀራትም። ማንም እንዲህ ያለ ነገር ነግሯት አያውቅም። የጁሊያን አባት በደግነት አንገታቸውን ነቀነቁ። የፈለግሽው ነገር ካለ ወደኛ ነይ፣ አሁን እኛ ቤተሰብሽ ነን። ቤተሰብ ቃሉ እንግዳ፣ ደካማ፣ ለመንካት እንኳን በጣም የሚያስፈራ ነበር። ከጁሊያን ጋር የምትጋራውን ክፍል አሳዩት። በጣም ትልቅ ወይም በጣም ዘመናዊ አልነበረም፣ ግን ንጹህ፣ ብሩህና የላቬንደር ሽታ ያለው ነበር። ወላጆቹ ዊልቸሩን እየገፉ ወደ ውስጥ ሲያስገቡት ሳራ አልጋው አጠገብ ባልተመቸው ሁኔታ ቆመች። ለእናንተ ለሁለታችሁ የተወሰነ ጊዜ እንስጣችሁ አለች እናቱ በሩን ከመዝጋቷ በፊት። ዝምታ ሰፈነ። ሳራ ምን እንደምታደርግ እርግጠኛ ሳትሆን አንድ እርምጃ ወደ ኋላ ተራመደች። ከፈለክ እኔ ወንበሩ ላይ መተኛት እችላለሁ አንሾካሾከች። ጁሊያን ራሱን ነቀነቀ። አይ ባክሽ ያንን አታድርጊ። ልብሷን በእጆቿ እየገፋች እንዲደብር አልፈልግም አለችው። አይኖቿን አያት። እዚህ ተመችቶኝ አይደለም ያለሁት አለ በቅንነት። ግን ደግሞ ባንቺ ምክንያት አይደለም፣ በሁሉም ነገር ነው። ሳራ በቀስታ ራሷን ነቀነቀች። ይገባኛል፣ በትክክልም ይገባታል። መሰበር ምን እንደሆነ ታውቃለች። ህመም ይገባታል። ማንም ሊረዳው ከሚችለው በላይ ተፈላጊ ያለመሆን ምን ማለት እንደሆነ ትረዳለች። የትዳራቸው የመጀመሪያዎቹ ቀናት ጸጥ ያሉ ነበሩ። ቀዝቃዛ ወይም ጸብ የተሞላባቸው ሳይሆኑ ዝምተኛ፣ በአንድ ቦታ ውስጥ እንደሚኖሩ ሁለት ጥላዎች እርስ በርሳቸው ይተሳሰቡ ነበር። ሳራ ክፍሉን በቀስታ ታጸዳለች። እሱን እንዳታውከው ጥንቃቄ ታደርጋለች። ጁሊያን ደግሞ መጽሐፍትን ያነባል ወይም ለሰዓታት በመስኮት ወደ ውጭ ይመለከታል። በሐሳብ ውስጥ ይጠፋል። በምግብ ሰዓትም ብዙም አያወሩም። አይን ላይን አይጋጠሙም። እርስ በርሳቸው ዓለም ውስጥ የሉም ማለት ይቻላል። ነገር ግን ዝምታ እውነትን የመግለጥ መንገድ አለው እና ቀስ በቀስ ነገሮችን ማስተዋል ጀመሩ። ሳራ ጁሊያን እግሮቹን ለማስተካከል በሞከረ ቁጥር እንዴት እንደሚጨነቅ፣ ህመሙ ሲነሳ እንዴት መንጋጋውን እንደሚያጠብቅ፣ ዊልቸሩ ሲጮህ እንዴት ምራቁን እንደሚውጥ አስተዋለች። ያ ድምጽ ራሱ የሚያፌዝበት ይመስለዋል። ጁሊያን ደግሞ ሳራ ከመቀመጧ በፊት እንዴት እንደምታመነታ አስተዋለ። አንድ ሰው የሚጮህባት ይመስል
ትጠነቀቅ ነበር። ትችት እየጠበቀች እንዴት በቀስታ እንደምትራመድ፣ በድንገተኛ ከፍተኛ ድምፅ እንዴት እንደምትደነግጥ አስተዋለ። በፍርሃት የሚመሩ ሁለት ሰዎች፣ በህመም የተሰፉ ሁለት ልቦች። አንድ ምሽት ያ ነገር ተከሰተ። ጁሊያን በድንገት አንድ መጽሐፍ ጣለ። ሊደርስበት በማይችልበት ቦታ እግሩ አጠገብ አረፈ። ወደፊት ዘንበል ለማለት ሞከረ። ህመሙ እስከ ጀርባው ድረስ ዘለቀ። ፊቱን አጨማዶ ትንፋሹን አወጣ። እንደገና ከመሞከሩ በፊት ሳራ ፈጥና መታ አነሳችው። ቆይ እኔ ያለው ስትል አንሾካሾከች። በቀስታ በእጆቹ ላይ ያስቀመጠችው። ጁሊያን ለጥቂት ጊዜ መጽሐፉን አየው። ከዚያም እሷን ቀና ብሎ አያት። አመሰግናለሁ ሳራ አለ በቀስታ። ቀላል ቃላት፣ ግን ለሳራ በጨለማ ደመና ውስጥ እንዳለፈ የፀሐይ ብርሃን ተሰማት። ማንም አመስግኗት አያውቅም። አይደለም አንዲት የወደቀ መጽሐፍ አንስታ ስለሰጠች፣ ያንን ሁሉ የቤት ስራ ሰርታ ስትጨርስ አክስቷ አንድም ቀን አመስግናት አታውቅም። በቅንነት በደግነት ወይም በለሰለሰ ሁኔታ ማንም እንዲህ ተናግሯት አያውቅም። ምራቋን ዋጠች። ድምጿ ደካማ ነበር። ምንም አይደለም አለችው። ከዚያ ምሽት በኋላ የሆነ ነገር ተቀየረ። ሳራ ትናንሽ ነገሮችን ታደርግለት ጀመር። ብርድ ልብሱን ማስተካከል፣ ምግቡን ማምጣት፣ ንጹህ አየር እንዲገባ መስኮቱን መክፈት፣ የመድኃኒት መመሪያዎችን ማንበብ። እንዲህ የምታደርገው ስለተገደደች ሳይሆን ለመርዳት ስለፈለገች ነበር። ጁሊያን ደግሞ በቴራፒስቶች በነርሶችና በረዳቶች ተለማምዶ የነበረው ለረጅም ጊዜ ያልተሰማው ነገር ተሰማው። ምቾት፣ ሙያዊ እንክብካቤ ወይም የሕክምና ልማድ ሳይሆን ንጹህ የሰው ልጅ ደግነት። አንድ ምሽት ሳራ ውሃ በጠረጴዛው ላይ ስታስቀምጥ እዚህ በመገኘትሽ አመሰግናለሁ ሳራ ብሎ ተናገረ። ሳራ ደነዘዘች። ማንም እንዲህ ብሏት አያውቅም። ድምጿ ተንቀጠቀጠ። እኔ ምን እንደምል አላውቅም። ምንም ማለት የለብሽም፣ ብቻ እንደማመሰግን ወቂ። ደረቷ ለዓመታት ባላወቀችው ስሜት ጠበቀ። የሆነ ሙቀት፣ ፍቅር አይደለም፣ ገና መውደድም አይደለም፣ ሙቀት ብቻ፣ በጥልቀት ለመተንፈስ የሚያስመኝ፣ ነገ በቶሎ እንዲመጣ የሚያደርግ፣ ብቸኝነት እንዳይከብድ የሚያደርግ አይነት ሙቀት። ትዳራቸው አሁንም ጸጥ ያለ፣ አሁንም እንግዳ የሆነ፣ አሁንም እርግጠኛ ያልሆነ ነበር። ግን ቢያንስ አሁን ዝምታው አያምም ነበር። ይልቁኑ ሰላማዊ ነበር። ሁለት የተሰበሩ ነፍሳት ያለ ፍርሃት በአንድ ክፍል ውስጥ መቀመጥን ቀስ በቀስ እየተማሩ ነበር። ሁለት የቆሰሉ ልቦች ወደ ፈውስ የሚወስደውን የመጀመሪያውን እርምጃ እየተለማመዱ ነበር። አንዳቸውም ጮክ ብለው ባይናገሩም ሁለቱም ያ ተሰምቷቸዋል። የሆነ ነገር በእርግጥም እየተለወጠ ነበር። በፍጥነት ወይም በሚያስደንቅ ሁኔታ ሳይሆን በቀስታ፣ ልክ ንጋት ከአድማስ በላይ እንደሚወጣው። በዝምታና በሐዘን ላይ የተገነባ ትዳር መተንፈስ ጀመረ። የትዳራቸው የመጀመሪያው ሳምንት በዝምታ ነበር ያለፈው። ጸጥ ያለ ነበር። ጩኸት የለ፣ ክርክር የለ፣ ድራማዊ ጸብ የለ። ጎን ለጎን እንዴት መኖር እንደሚችሉ የሚማሩ ሁለት የዋህ ነፍሳት ብቻ። ግን በዝምታው ውስጥ አንድ አዲስ ነገር ማበብ ጀምሮ ነበር። ሁለቱም ገና ስም ያልሰጡት ያልተጠበቀ ነገር በትናንሽ ነገሮች ተጀመረ። ጥያቄ፣ አስተያየት፣ በቁርስ ሰዓት የሚጋሩት አይን አፋር እይታ። በእያንዳንዱ ቀን ዝምታው እየለሰለሰ ሄደ። በሶስተኛው ቀን ጧት ጁሊያን ማንበብ ትወጃለሽ ብሎ ጠየቃት። ሳራ እያናገራት በመሆኑ ደንግጣ አይኗን አርገበገበች። እወድ ነበር፣ ከዚህ በፊት እወድ ነበር አመነታች። አክስቴ ግን እንዳነብ አትፈልግም፣ ጊዜ ማባከን ነው ትላለች። የጁሊያን ቅንድቦች ተጨማደዱ። ኦ ያሳዝናል። ሳራ ትንሽ አሳዛኝ ፈገግታ እያሳየች በትከሻዋ ምልክት ሰጠች። ችግር የለውም ለምጄዋለሁ፣ ግን ያንን መልመድ የለብሽም ማለት ፈልጎ ነበር። ነገር ግን ለሷ ተቆጥቶ ድምፁ እንዳይከብድ ፈራ። ስለዚህ በቀላሉ ራሱን ነቀነቀ። ያንን ምሽት ዝም ብሎ አንድ መጽሐፍ ሰጣት። ይሄንን የምትወጁ ይመስለኛል አለ በቀስታ። የራሷን ጥንካሬ ስለምታገኝ አዲስ ልጅ የሚናገር መጽሐፍ ነው። ሳራ መጽሐፉን ልክ እንደ ስስና ውድ ነገር አድርጋ ያዘችው። አመሰግናለሁ አንሾካሾከች። አይኖቿ እያበሩ ነበር። በአምስተኛው ቀን
ሳራ በፊዚካል ቴራፒ ወቅት ረዳችው። አብዛኛው ጊዜ ወላጆቹ ይረዱት ነበር። ነገር ግን ለጉዳይ ወጣ ብለው ስለነበር እዚያ ሁለቱ ብቻ ነበሩ። ጁሊያን ካልጋው ተነስቶ ወደ ዊልቸሩ ለመቀመጥ ታገለ። ህመሙም ፈጥኖ መጣ። የሚያቃጥልና ከአቅም በላይ የሆነ ህመም ነበር። ለመደበቅ እየሞከረ ጥርሱን አፋጨ። ግን ሳራ ወዲያውኑ አስተዋለች። ችግር የለውም ደህና ነህ አለች በቀስታ። ወደ እርሱ ቀረበች። ጊዜ ውሰድ። በጭንቀት ተነፈሰ። ይህንን በጣም እጠለዋለሁ አውቃለሁ፣ ግን እኔ እዚህ ያለው ብቻህን አይደለህም። ቃላቶቹ በውስጡ በነበረው ቅዝቃዜና ክብደት ላይ እንደ ሙቀት ተሰሙት። አብረው የቴራፒ ልምምዶችን አከናወኑ። ወደፊት ሊደርስበት እንደሚችል እርግጠኛ ወደማይሆኑበት የወደፊት ህይወት የሚወስዱ አስጋሚ፣ የሚያሰቃዩና ተስፋ አስቆራጭ እርምጃዎች ነበሩ። ነገር ግን በወራት ውስጥ ለመጀመሪያ ጊዜ እሷ በየዋህነትና በትዕግስት ስለምታየው በመታገሉ አላፈረም። በስድስተኛው ቀን ሳቅ እንደገና ወደ ቤቱ ገባ። ያልተጠበቀ ነበር። በጨለማ ውስጥ እንዳለ ብልጭታ። ወጥ ቤት ውስጥ ነበሩ። ሳራ አትክልት ስትከትፍ ጁሊያን ጠረጴዛው ላይ ተቀምጦ የማይገባ የምግብ አሰራር ምክር እየሰጣት ነበር። በጣም አድቅቀሽ እየከተፍሻቸው ነው አሾፈባት። ቅንድቧን ከፍ አድርጋ አየችው። አንተ መክተፍ ትፈልጋለህ እንዴ? አይኑን አርገበገበ። አይ እኔ አልችልም። በቀስታ ፈገግ አለች። እንግዲያውስ በምፈልገው መጠን ልክተፋቸው። ለመቆም የፈለገ መስሎ አፉን ከፈተና ከዚያም በሳቅ ፈነዳ። ሳራ ያልጠበቀችው የለሰለሰና የሞቀ ድምጽ ነበር። ላፍታ ፈጠጠችበት። እየሳክ እኮ ነው፣ ምንድነው? አለች በቀስታ። ልክ እንደ ብርቅዬ ተአምር እየተመለከተችው ነበር። ቆም አለና በድንገት አፈረ። ይቅርታ። እንዴ ለምንድነው ይቅርታ የምትጠይቀኝ? ራሷን ነቀነቀች። ደስ ይላል። ጉንጮቿ ሞቁ። ደረቱን ቀለለው። ወጥ ቤቱ ከእንግዲህ ብቸኝነት አይሰማውም ነበር። ነገር ግን ሰባተኛው ቀን ያ ቀን ሁሉም ነገር የተለወጠበት ቀን ነበር። እንደ ማንኛውም ጠዋት ጀመረ። የፀሐይ ብርሃን ወደ ቤቱ ፈሰሰ። ወፎች በመስኮት ውጪ ይጮሃሉ። ህይወት ጸጥ ያለ የለሰለሰና የሞቀ መሰለ። ሳራ ቁርስ ሰርታ ስትጨርስ ከጁሊያን ክፍል የሚመጡ ድምጾችን ሰማች። ጣልቃ መግባት አልፈለገችም። ከምንም በላይ ግላዊነቱን ታከብራለች። ስለዚህ ልትርቅ ስትል እንድትደነዝዝ ያደረገ አረፍተ ነገርን ሰማች። ጁሊያን በመጨረሻ የመራመድ ችሎታን ሊመልስ የሚችል ቀዶ ጥገናን አግኝተናል። ነገር ግን ዋጋው በጣም ውድ ነው። የዶክተሩ ድምጽ ዝቅተኛና ቁም ነገር ያለው ነበር። ሳራ መተንፈስ አቆመች። ቀዶ ጥገና? እንደገና የመራመድ እድል ካለፈበት ከዛ ሁሉ ነገር በኋላ? ልቧ እየመታ በዝግታ ወደ ኋላ ፈገፈገች። በትንሹ በተከፈተው በር በኩል ጁሊያን በዊልቸሩ ላይ ተቀምጦ አየችው። ፊቱ የገረጣ ቢሆንም ተስፋ ይታይበት ነበር። ስንት ነው ዋጋው ብሎ ጠየቀ። ዶክተሩ አመነታ። በጣም ብዙ ነው። አብዛኛው ሰው ሊከፍለው ከሚችለው በላይ ነው እና ኢንሹራንስ የላቁ ሕክምናዎችን ስለማይሸፍን። ሳራ እነዚያ ቃላት እንደ ቦክስ ምትከበዷት። ከዚያም ጁሊያን አንሾካሾከ። ድምፁ እየተቆራረጠ ነበር። ያን ያህል ገንዘብ እንኳን ከእንግዲህ የለኝም ሲል ሰማችሁ። ዝምታ ተከተለ። የሚያሰቃይ ዝምታ፣ ተስፋ አስቆራጭ ዝምታ። ጁሊያን እጆቹ እየተንቀጠቀጡ ወደ እግሮቹ ተመለከተ። ሰላም ነው አለ ከቆይታ በኋላ። ህይወቴን በዚህ ሁኔታ እንዳለ እቀበላለሁ። በድምጽ ውስጥ ያለው እጅ መስጠት የሳራን ልብ ወጋው። በራሱ ስለማዘን አይደለም። ጁሊያን እንደዚህ አይነት ሰው አይደለም። ነገር ግን ተስፋ መቁረጥ ከአቅሙ በላይ ወደ ሆነበት ደረጃ ስለደረሰ ነው። ሳራ ስትሰማ እንዳትታይ በቀስታ ከበሩ ራቀች። ግን ልቧ እየተሰበረ እንደሆነ ተሰማት። ያን ከሰዓት በኋላ ቤቱ ቀዘቀዘ። ጁሊያን ብዙ አላወራም ነበር። ፈገግም አላለም። ስለ ምግቡ አልቀለደባትም። ዓለም ያለሱ እየቀጠለች እንደሆነ ሁሉ ዝም ብሎ በመስኮት ወደ ውጭ ይመለከት ነበር። ሳራ የሆነ ነገር ማለት ፈለገች። ልታጽናናው ፈለገች። ህይወት ካስገደደችው ከዚህ መንገድ በላይ እንደሚገባው ልትነግረው ፈለገች። ግን እንዴት እንደምትነግረው አታውቅም። ትክክለኞቹን ቃላቶች አላገኘቻቸውም። ስለዚህ በምትኩ ሻይ አዘጋጅታ
አጠገቧ አስቀመጠች። ካልፈለክ መጠጣት የለብህም አንሾካሾከች። እኔ ዝም ብዬ ሊረዳ ይችላል ብዬ ስላሰብኩ ነው። አላያትም። አመሰግናለሁ ሳራ አላት። ያ ደግሞ ከሚያሳየው በላይ በጥልቀት እየተጎዳ እንደሆነ ለመረዳት በቂ ነበር። ያንን ምሽት ሁሉም ሰው ካረፈ በኋላ ሳራ በጸጥተኛው ሳሎን ውስጥ ብቻዋን ተቀመጠች። የጁሊያንን አሮጌ ላፕቶፕ ስትይዝ እጆቿ ይንቀጠቀጡ ነበር። የሱን ዕቃዎች መንካት አትወድም ነበር። ግላዊነቱን ታከብራለች። ግን ይህ ስለ ህይወቱ ጣልቃ መግባት አልነበረም። እሱን ስለ ማዳን ነበር። በአሮጌ ፋይሎች ውስጥ ያየችውን አንድ ነገር አስታወሰች። እንድታየው ያልታሰበ ፎቶግራፍ። ወጣቱ ጁሊያን በደስታ ፈገግ ያለ የኖቫቴክ ኢንዱስትሪዎች ከተባለ ትልቅ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ አጠገብ ቆሟል። ልቧ መታ። ትዝታው በግልጽ መጣላት። ከፎቶ ስር ያለ ጽሑፍ ትንሹ አምባሳደራችን ይላል። የሳራ አይኖች ተከፈቱ። ግንኙነት፣ አጋጣሚ፣ የተስፋ ጭላንጭል። ኩባንያውን ለማግኘት እንዲረዳት ላፕቶፑን መፈተሽ ጀመረች። ኢሜሎችን፣ ፎቶዎችን፣ ገለጻዎችን ተመለከተች። ብቻ ማንኛውም ነገር። በአንድ አሮጌ የኖቲፊኬሽን ዝርዝር ውስጥ የዋና ስራ አስፈጻሚውን ኢሜል አድራሻ አገኘች። ትንፋሿ ተቆራረጠ። በእርግጥ ይህንን ማድረግ ትችላለች? ይሰሟታል? እሱንስ ያስታውሱታል? ምናልባት ላይሆን ይችላል፣ ግን መሞከር ክፋት የለውም። ለሱ ማንም ደግ ባልሆነበት ጊዜ ደግነትን ላሳያት ሰው። ባዶ ኢሜል ስትከፍት እጆቿ ይንቀጠቀጡ ነበር። አይኖቿ በእንባ ቢሞሉም አላበሰቻቸውም። ከዚያም መጻፍ ጀመረች። ባሌ ጁሊያን ቫንስ ኩባንያችሁ ከሰራባቸው ሰዎች ሁሉ እጅግ ብልህ ሰው ነው። አሁን ደግሞ ታሟል እና እንደገና ለመራመድ ቀዶ ጥገና ያስፈልገዋል። ለመዳን ሲል ያለውን ገንዘብ ሁሉ ጨርሷል። እባካችሁ እርዱት። አንድ ተጨማሪ እድል ይገባዋል። ቃላቶቹን አየቻቸው። በጣም ቀላል፣ በጣም ግልጽ፣ በጣም እውነተኛ። እውነታው እሱ ነበር። ፎቶን አያይዛ በጥልቀት ተንፍሳ ላከችው። ከላከችው በኋላ ሳራ በዝምታ ተቀመጠች። የላፕቶፑን ስክሪን እያየች ነበር። ልቧ በኃይል ይመታል። ሐሳቧ ይባክናል። ቆይ ችላ ቢሏትስ? ውሸታም ናት ብለው ቢያስቡስ? ነገሮች ቢባባሱስ? ግን አልተቆጨችም። ለአንድ ሰከንድ እንኳን አልተቆጨችም። ምክንያቱም በህይወቷ ለመጀመሪያ ጊዜ በህይወት ለመቆየት ብቻ እየታገለች አልነበረም፣ እየተዋጋች ነበር። እንደገና ለመቆም፣ እንደገና ለማለም፣ እንደገና ተስፋ ለማድረግ ለሚገባው ሰው እየተዋጋች ነበር። ጁሊያን ደግነት ሰጥቷታል። እሷ ደግሞ በምላሹ ያላትን ሁሉ ትሰጠዋለች። ላፕቶፑን ዘግታ ደረቷ ላይ አጥብቃ ይዛ በጨለማ ክፍል ውስጥ አንሾካሾከች። እባክህ ጌታ ሆይ እባክህ ይህ ነገር እንዲሳካ እርዳኝ። ገና ምንም አላወቀችም ነበር። ግን ያ ኢሜል ትንሽ የሚንቀጠቀጥ ተስፋ የቆረጠ ህይወታቸውን ለዘላለም ሊለውጠው ነበር። የጁሊያንን ህይወት ብቻ አይደለም፣ የሷንም ጭምር። ምክንያቱም ፍቅር ሁል ጊዜ በደመቀ ሁኔታ አይጀምርም። አንዳንድ ጊዜ በድፍረት ይጀምራል እና በአንድ ጸጥ ያለ ምሽት በተደረገ አንድ ደፋር ተግባር ይጀምራል። በሚቀጥለው ቀን ጧት ቤቱ ጸጥ ብሎ ነበር። እንደ ከባድ የሐዘን ብርድ ልብስ የሚሰማ አይነት ዝምታ። ሳራ ብዙም አልተኛችም። እየተነሳች ስልኳን ትፈትሻለች። ኢሜሉን ታያለች። ይቻላል ብላ እርግጠኛ ላልሆነችበት ተአምር ትጸልያለች። ጁሊያን ስለ ኢሜሉ ምንም አያውቅም። እስከ ንጋት ድረስ ነግታ እንደነበር አያውቅም። ለሱ ስትል ጦርነት እየገጠመች እንደሆነ አያውቅም። በዝምታ፣ በጽናት፣ በተስፋ መቁረጥ። እሱ የሚያውቀው ሌላ ቀን እንደጀመረ ብቻ ነበር እና በተሰበረ አካል ውስጥ ታስሮ እንደቀጠለ፣ በሚያሙ እግሮች፣ እየቀነሰ ባለ ተስፋ። ከቁርስ በኋላ ጁሊያን መስኮቱ አጠገብ ተቀመጠ። አይኖቹ ርቀዋል። በሐሳብ ማዕበል ውስጥ ጠፍቷል። ሳራ በሩ ላይ ቆማ በጥንቃቄ ትመለከተው ነበር። ያዘነ ሳይሆን የጠፋ ይመስል ነበር። በክፍል ውስጥ ያለ ቢመስልም ልቡ ግን ሩቅ ቦታ ነበር። ሁሉንም ነገር ማጣትን የተቀበለ ይመስላል። ሳራ ራሷን ለማረጋጋት እጇን ደረቷ ላይ ጫነች። የሆነ ነገር እንዳደረገች ልትነግረው ፈለገች። እርዳታ ሊመጣ እንደሚችል ልትነግረው ፈለገች። ግን ደግሞ በከንቱ ተስፋ ልታስቆርጠው አልፈለገችም። እሱ ቀድሞውኑ ለህይወት ዘመን የሚበቃ
ተስፋ መቁረጥን አይቷል። ስለዚህ ምንም አልተናገረችም። ዝም ብላ ገብታ የሞቀ ሻይ አጠገቧ አኖረች። አመሰግናለሁ ሳራ፣ ቀና ብሎ ሳይመለከታት ተናገረ። ትንሽ ፈገግታ ለማሳየት ሞከረች። ምንም አይደለም። በመካከላቸው ያለው ዝምታ ባልተነገሩ ፍርሃቶች የተሞላ ነበር። ሰዓታት አለፉ። ሳራ ቤቱን አጸዳች፣ ምግብ ሰራች፣ ጁሊያን የሰጣትን መጽሐፍ በከፊል አነበበች። ግን አይምሮዋ ሌላ ቦታ ነበር። ስልኳን ደጋግማ ትፈትሻለች። አሁንም ምንም የለም። ከዚያም ድንገት ንዝረት ሰማች። አንድ ጊዜ ብቻ ልቧ በኃይል ሲመታ ተሰማት። ስልኳን ከእጇ ሊያመልጣት እስኪቃረብ ድረስ በፍጥነት አነሳችው። አዲስ ኢሜል በስክሪኑ ላይ ታየ። ከኑቫቴክ ኢንዱስትሪዎች። የሳራ እይታ በድንገተኛ የእንባ ደመና ተሞላ። ትንፋሿን ይዛ መልእክቱን ከፈተችው። አይኖቿ በቃላቱ ላይ በረሩ፣ እንደገና በእንባ ተሞሉ። በዚህ ጊዜ የማይቆጣጠሩት የማይቆሙ ከአቅም በላይ የሆኑ እንባዎች ነበሩ። ጁሊያንን ያስታውሱታል፣ ያደንቁታል። አንድ ጊዜ ላደረገላቸው ነገር በጣም አመስጋኞች ናቸው። እና ከዚያ ሁሉንም ነገር የሚለውጠው ቃላት መጣ። ለቀዶ ጥገናው ሙሉ በሙሉ የገንዘብ ድጋፍ ማድረግ እንፈልጋለን። እጆቿ ወደ አፏ ሮጡ። ሙሉ በሙሉ የገንዘብ ድጋፍ። ወጪው አሁን ተሸፍኗል። ምንም አይነት ቅድመ ሁኔታ የለም። ግን አንድ ተጨማሪ ነገር ነበር። እንደ አዲሱ ዋና ስራ አስፈጻሚያችን እንዲመለስም እንፈልጋለን። ሳራ ትንፋሿ ተቆራረጠ። ሰራተኛ አይደለም፣ እንደ ሲኢኦ፣ እንደ አዲሱ ስራ አስፈጻሚያቸው። ረዳት አማካሪም አይደለም፣ ዋና ስራ አስፈጻሚ። በአገሪቱ ካለ ትልልቅ የቴክኖሎጂ ኩባንያዎች አንዱ። ጉልበቶቿ ሲዝሉ ተሰማት። ይህ ተአምር ብቻ አልነበረም፣ ከምትመኘው በላይ ነበር። የሚንቀጠቀጡ እጆቿን ወደ ታች አወረደች። የግል ጀታችን አሁን ወደሱ እየመጣ ነው። ሳራ ደነዘዘች። የግል ጀት፣ እውነተኛ ጀት ለጁሊያን እየመጣ ነው። ትንፋሿ ጉሮሮዋ ላይ የቆመ መሰላት። በሚንቀጠቀጡ ጣቶቿ እንባዋን አበሰች። ከዚያም በኮሪደሩ ላይ ሮጠች። ወደ ጁሊያን ክፍል በድንገት ገባች። ጁሊያን ስትል ጮኸች። ትንፋሽ እያጠራት ነበር። ከመስኮቱ ዞር አለ። ደንግጦ ሳራ ምን ሆነሻል? ምን ተፈጥሮ ነው? እቃዎችን ማዘጋጀት አለብን። ድምጿ እየተንቀጠቀጠ ተናገረች። አይኑን አርገበገበ። ለምን? ምን ተፈጥሯል? ወዴት እየሄድን ነው? መልስ ከመስጠቷ በፊት ከውጭ ከፍተኛ ድምፅ አስተጋባ። ምድሪቱ የተንቀጠቀጠች መሰለ። መስኮቶች ተጋጩ። የጁሊያን ወላጆች ወደ ክፍሉ እየሮጡ ገቡ። ምንድነው ያ ድምፅ? እናቱ በድንጋጤ ጮሁ። ሳራ ወደ መስኮቱ ሮጣ ከፈተችው። የንፋስ ግፊት ፊቷን ሲመታው ተሰማት። ሁሉም ተገረሙ። አንድ የግል ጀት፣ ግዙፍ፣ የሚያምር የብር ቀለም ያለው፣ ከቤቱ ጀርባ ባለው ሜዳ ላይ እያረፈ ነበር። ሞተሮቹ እንደ ነጎድጓድ ይጮሃሉ። አቧራ በየቦታው ተነሳ። ጎረቤቶች ጮሁና ወደ ውጭ ሮጡ። ስልኮቻቸውን አወጡ፣ አፋቸውን ከፈቱ። ጁሊያን የዊልቸሩን ጎማዎች ይዞ በድንጋጤ አፈጠጠ። ይህ ለኛ ነው? የሳራ አይኖች በእንባ ተሞሉ። ላንተ ነው። በጥቂት ደቂቃዎች ውስጥ ሁለት ስራ አስፈጻሚዎች የሚያምር ሱፍ ለብሰው ከጀቱ ወጡ። በደህንነት መኮንኖች ታጅበው ነበር። ዓላማ ይዘው ወደ ቤቱ ተራመዱ። ያሸበረቁ ጫማዎቻቸው በአሸዋው ላይ ይረግጣሉ። ነፋሱ ኮታቸውን ያውለበልበዋል። ከእነርሱ መካከል አንዲት አይነ ሹልና ሞቅ ያለ ፈገግታ ያላት ሴት ወደ ጁሊያን ቀረበች። አቶ ቫንስ ስትል በትህትና ተናገረች። እንደገና በመገናኘታችን ምን ያህል ክብር እንደሚሰማን ልገልጽልህ አልችልም። ጁሊያን ግራ ተጋብቷል። በሁኔታው ተደናግጧል። መናገር አቅቶታል። ግን በልቡ እኔ ገንዘብ የለኝም እያለ እያሰበ ነበር። እንደገና መራመድ ትችላለህ አለ አጠገቡ ያለው ሰው በጽኑ ድምፅ። እኛ ይህ መሆኑን እናረጋግጣለን። የጁሊያን ወላጆች ተንሰቅስቀው አለቀሱ። ጁሊያን ራሱን ነቀነቀ። አልገባኝም። ይህንን ለምንድን ነው የምታደርጉልኝ? ስራ አስፈጻሚዋ ሴት በቀስታ ፈገግ አለች። ምክንያቱም ሳራ ስለጻፈችልን። ጁሊያን በቀስታ ወደ ሳራ ዞረ። በሱ እይታ ስር በድንገት አፈረች። እጆቿን በጭንቀት አጣመረች። ሴትዮዋ ቀጠለች። የላከችው ኢሜል በጣም ልብ የሚነካ ነበር።
ያላት ፍቅርና በአንተ ላይ ያላት እምነት ሁላችንም ይህንን እንድናደርግ አነሳስቶናል። የሳራ ጉንጮች ቀሉ። የጁሊያን አይኖች ተከፈቱ። ድምፁ ተንቀጠቀጠ። ይህንን አንቺ ነሽ ያደረግሽው ሳራ? አንገቷን በአዎንታ ነቀነቀች። እንቧ በዝምታ በጉንጮቿ ላይ ፈሰሰ። ዝም ብዬ ተስፋ ስትቆርጥ ቆሜ ማየት አልቻልኩም። ተአምር የሚገባው ሰው ካለ ያ ሰው አንተ ነህ። ጁሊያን ከዓመታት በኋላ ለመጀመሪያ ጊዜ የፀሐይ ብርሃንን እንደሚያይ ሰው ሁሉ አፈጠጠባት። ስራ አስፈጻሚዋ ጉሮሮዋን አጸዳች። አሁን መሄድ አለብን። የሕክምና ቡድኑ ከተማ ውስጥ እየጠበቀ ነው። የጁሊያን ወላጆች አንገታቸውን ነቀነቁ። ወደ ጀቱ እንዲሄድም ረዱት። ነገር ግን ከመግባታቸው በፊት ስራ አስፈጻሚዋ ሴት ቆም ብላ ሳራን ፈገግ አለችላት። እናመሰግናለን ሳራ አለች በቅንነት። አንቺ ነሽ ያዳንሽው። ሳራ መናገር አልቻለችም። ዝም ብላ ራሷን ነቀነቀች። እንባዋ እንደገና ይፈስ ነበር። የግል ጀት ውስጥ ጁሊያን እጇን ወደሷ ዘረጋ። ሳራ ብሎ አንሹካሸከ። ድምፁ እየተንቀጠቀጠ ነበር። እንደገና ተስፋ ሰጠሽኝ። እጁን በቀስታ ያዘችው። እኔ ባንተ አምናለሁ አለች። ድምጿ የተረጋጋና የለሰለሰ ነበር። በራስ ባላመንክበት ጊዜ እንኳን እኔ አምንብሃለሁ። እና በዚያ ቅስፈት እያንዳንዱ ቃል ከልቧ መሆኑን አወቀ። ነፋሱ በዙሪያቸው ይነፍስ ነበር። ልክ ዓለሙ ራሱ ደስታውን የሚገልጽ ይመስላል። በሮች ሲዘጉ አሮጌ ህይወታቸው በውጭ ቀረ። ህመሙ፣ ብቸኝነቱ፣ መገለሉ፣ የተሰበሩ ቀናት። ጀት ውስጥ እጅ ለእጅ ተያይዘው አዲስ ታሪክ እየተጀመረ ነበር። ማንም ያልጠበቀው ታሪክ፣ በድፍረት ላይ የተገነባ ታሪክ፣ በደግነት ላይ የተገነባ አዲስ ታሪክ። ሳራ በአንድ ደፋር ኢሜል የጻፈችው ታሪክ እና ይህ ደግሞ ገና ጅምሩ ነበር። ወደ ሕክምና ተቋሙ የሚደረገው በረራ እንደ ህልም ነበር። እውነታው ባልተጠበቀ መንገድ ከሚቀየርባቸው ከነዚያ እንግዳና የማይቻሉ ህልሞች አንዱ። ጁሊያን መስኮቱ አጠገብ ተቀመጠ። ዊልቸሩ ታስሯል። ጣቶቹ በዊልቸሩ እጀታ ላይ በጥቂቱ ይንቀሳቀሳሉ። ሳራ ከጎኑ ተቀመጠች። ምቾት ለመስጠት ያህል ተጠግታ፣ ግን ግላዊነትን ለመጠበቅ ያህል ደግሞ ራቅ ብላ ነበር። ወላጆቹ ከፊታቸው ተቀምጠው በጸሎት ያንሾካሹካሉ። ውጭ ደመናዎች እንደ ነጭ ማዕበል በሰማዩ ላይ ይጓዛሉ። ውስጥ ግን ተስፋ ከዓመታት በኋላ ለመጀመሪያ ጊዜ እያበራ ነው። ጀቱ ዘመናዊ የሆነ የሕክምና ማዕከል አጠገብ ባለ የግል ማረፊያ ላይ በሰላም አረፈ። የሚያብረቀርቁ የመስታወት ህንጻዎች፣ የተወለወሉ ወለሎች እና ልክ እንደ ንጉስ የሚጠብቁ ሰራተኞች ነበሩ። በሮች ሲከፈቱ የነርሶች ቡድን በሞቀ ፈገግታ ቀረበ። አቶ ቫንስ አለች አንዷ በቀስታ። እየጠበቅን ነበር። ጁሊያን ምራቁን ዋጠ። ሰዎች ዋጋ እንዳለው አድርገው ሲመለከቱት ካየ ቆይቶ ነበር። ልክ እንዳስፈላጊ ሰው፣ ሊድን እንደሚገባው ሰው። የሳራ እጅ በትንሹ ነካው። እሱን ለማረጋጋት የተደረገች ትንሽ ምልክት ነበረች። ሰላም ነው ስትል አንሾካሾከች። ብቻህን አይደለህም አያት። በዓይኖች ውስጥ ያለው ምስጋና ከቃላት በላይ ነበር። በተቋም ውስጥ ጁሊያን ወደ ግል ክፍል ተመራ። ነጭ ግድግዳዎች፣ ለስላሳ መብራቶች፣ የላቁ መሳሪያዎችና ካደጋው በኋላ ተኝቶበት ከማያውቀው በላይ ምቹ የሆነ አልጋ። ዋናው የቀዶ ጥገና ሐኪም ብዙም ሳይቆይ ገባ። ረጅም፣ የረጋ እና ልክ እንደ ሁለተኛ ቆዳ በራስ መተማመንን ይዞ የሚመጣ አይነት ሰው ነበር። አቶ ቫንስ አለው በሞቀ ስሜት። ምርመራህን አይቻለው። ቀዶ ጥገናው ውስብስብ ነው፣ ግን የሚቻል ነው። የጁሊያን ትንፋሽ ተቆራረጠ። ማለት እንደገና መራመድ እችላለሁ ማለት ነው? ሐኪሙ ራሱን በአዎንታ ነቀነቀ። በጊዜ በቴራፒና በቁርጠኝነት አሁን እንደገና መራመድ ትችላለህ። ጁሊያን በረጅሙ ተነፈሰ። እናቱ ለቅሷቸውን ለመደበቅ አፋቸውን ሸፈኑ። አባቱ እጃቸውን በልጃቸው ትከሻ ላይ አኖሩ። ድምጻቸው ጎርንኖ ነበር። ልጄ፣ ይህ ሁለተኛ እድል ነው። ነገር ግን በሩ አጠገብ በዝምታ ቆማ የነበረችው ሳራ በውስጧ ሌላ ነገር ተሰማት። እፍረት አይደለም፣ ደስታም አይደለም፣ ተስፋም ቢሆን አይደለም። ሌላ ጥልቅ የሆነ ነገር። ይህ የጸለየችለት ቅስፈት ነበር፣ የታገለችለት ቅስፈት፣
ያንን ተስፋ የቆረጠ ኢሜል የጻፈችበት ቅስፈት እና የጁሊያን አይኖች ለአንድ ሰከንድ እንኳን ሲበሩ ማየቷ ሁሉም ነገር ዋጋ እንዲኖር አደረገው። ቀዶ ጥገናው ለሚቀጥለው ቀን ጧት ተይዞ ነበር። ያን ምሽት ጁሊያን መተኛት አልቻለም። በጭንቀት ውስጥ እንደ ማዕበል የሚሮጡ ሐሳቦችን እያሰበ ጣሪያውን እያየ ነቅቶ አደረ። ቆይ ባይሳካስ? ስህተት ቢፈጠርስ? ከበፊቱ በባሰ ሁኔታ ውስጥ በነቃስ? ሳራ ሲገለባበጥ አየችው። በዝምታ ወደ አልጋው ተጠጋች። ደህና ነህ ጁሊያን? በብስጭት ተነፈሰ። ደህና አይደለም። በጣም ፈርቻለሁ ሳራ። ስለ ቀዶ ጥገናው፣ ስለ ሁሉም ነገር። አይኑን አዞረ። እንደገና ተስፋ ለማድረግ በጣም ፈርቻለሁ። አጠገቡ ባለው ወንበር ላይ ተቀመጠች። አዎ ተስፋ ማድረግ ያስፈራል። ትንሽ አሳዛኝ ሳቅ ሳቀ። ነገር ግን በቀስታ ቀጠለች። ለብቻ አይደለም የምትጋፈጠው። ጁሊያን በግርምት ወደሷ ዞረ። በትንሽና በደፋር ፈገግታ አገጯን ቀና አደረገች። እኔ እዚህ ነኝ፣ እዚህ ያለው ነገ ምንም ይሁን ምን እዚሁ ካንተ ጋር ነኝ። ጉሮሮ ጠበቀ። አያት፣ በእውነት አያት። በአይናፋር ጥንካሬዋ፣ በዝምተኛ ድፍረቷ አያት። በሆነ መንገድ እሱን ከጨለማ ለማውጣት ስትጨነቅ አስተዋለ። አመሰግናለሁ አላት። ለሁሉም ነገር አመሰግናለሁ ሳራ። ራሷን ነቀነቀች። ጁሊያን አንተ መታገዝ ይገባሃል። እነዚህ ቃላት እንደ ሞቅ ያለ ብርድ ልብስ ተጠመጠሙበት። ከአደጋው በኋላ ለመጀመሪያ ጊዜ በሰላም እንቅልፍ ወሰደው። ጠዋት በጣም ፈጥኖ መጣ። ነርሶች ወደ ክፍሉ ገቡ። ለቀዶ ጥገናው አዘጋጁት። አየሩ የጸረ ተባይና የቀዝቃዛ ብረት ሽታ ነበረው። ማሽኖች በቀስታ ይጮሃሉ። የጁሊያን ልብ በኃይል ይመታል። ነርሶቹ የግሉኮስ ቧንቧውን ሲያስተካክሉ ሳራ እጁን ይዛ አጠገቡ ቆመች። እየተንቀጠቀጥክ ነው ስትል አንሾካሾከች። አንገቱን ነቀነቀ። አውቃለሁ። እጁን በቀስታ ጨምቅ አደረገችው። ከኔ ጋር ተንፍስ። አብረው ተነፈሱ። ለአንድ አፍታ ክፍሉ የቆመ መሰለ። ዘመተኛ ግንኙነታቸው በዙሪያው ያለውን ዓለም ያዘገየው ይመስላል። ዶክተር ጊዜው እንደደረሰ ምልክት ሰጠ። ሳራ ተጠጋች። ድምጿ የለሰለሰ ግን ጠንካራ ነበር። አንተ ከምታስበው በላይ ጠንካራ ነህ። ምራቁን ዋጠ። ተጠጊ ወደዚህ። ወደ እሷ ጎነበሰች። ጁሊያን አንሾካሾከ። እንደገና ስራመድ የመጀመሪያዎቹ እርምጃዎቼ ወደ አንቺ እንዲሆኑ ፈልጋለሁ። የሳራ ትንፋሽ ተቆራረጠ። መልስ ሳትሰጠው ነርሶቹ በዊልቸር ይዘውት መሄድ ጀመሩ። እስከ መጨረሻው ሰከንድ ድረስ ጣቶቻቸው ተሳስረው ቆዩ። ቀዶ ጥገናው ለሰዓታት ቆየ። ረጅም የሚያሰቃዩ ሰዓታት። ሳራ የመጠበቂያ ክፍሉን ሳታቆም ተመላለሰችበት። በእያንዳንዱ የጭንቀት እርምጃዋ ጫማዋ ወለሉን ይነካ ነበር። ጁሊያን የሰጣትን መጽሐፍ በእጆቿ ጨብጣ ነበር፣ ግን አንዲት ገጽ እንኳን አላነበበችም። ወላጆቿ እጆቻቸውን አጣጥፎ ተቀራርበው ተቀምጠው በጸሎት ያንሾካሹካሉ። ዶክተር ወይም ነርስ ባለፈ ቁጥር የሳራ ልብ ይቆማል። ሁል ጊዜም መጥፎን ታስባለች። እያንዳንዱም ደቂቃ እንደ ዘላለማዊነት ተሰማት። እያንዳንዱ ሰከንድ ከበዳት። ከዚያም በድንገት በሩ ተከፈተ። ቀዶ ጥገና አድራጊው ሐኪም ወጣ። ሳራ ደነዘዘች። መላ ሰውነቷ ይንቀጠቀጥ ነበር። የጁሊያን እናት ተነሱ። ዶክተር እባክዎ ምን ሆነ? ዶክተሩ ፈገግ አለ። እውነተኛ ፈገግታ። ቀዶ ጥገናው ተሳክቷል። ሳራ በአቅራቢያዋ ባለው ወንበር ላይ ተዝለፈለፈች። እንባ በፊቷ ላይ ይፈስ ነበር። የጁሊያን አባት ሚስቱን አጥብቆ አቀፋት። ሁሉም ያለቅሱ ነበር። ዶክተሩ ቀጠለ። ጊዜ ይወስዳል። ቴራፒው ከባድ ይሆናል። ህመሙም የሂደቱ አካል ይሆናል። ነገር ግን ሙሉ በሙሉ የመራመድ እድል አለው። ሳራ ፊቷን በእጆቿ ሸፈነች። አመሰግናለሁ። በእጆቿ ውስጥ አንሾካሾከች። አመሰግናለሁ ጌታዬ። ጁሊያን ከሰዓታት በኋላ በማገገሚያ ክፍል ውስጥ ነቃ። ያየው የመጀመሪያው ሰው ዶክተር አልነበረም፣ ሳራን ነበር። ከማልቀስ የተነሳ አይኗ ቀልቶ አጠገቡ ተቀምጣ ነበር። ጸጉሯ ትንሽ ተዝረክርኳል፣ ግን ፈገግቷ መላውን ክፍል ያበራ ነበር። ነቃ ስትል አንሾካሾከች። እፎይታ በድምጿ ውስጥ ፈሰሰ።
በቀስታ አይኑን አርገበገበ። ተሳካ? አንገቷን ነቀነቀች። እንደገና እንባ ቀረረ። አዎ ተሳክቷል። ሳራ ምን እያደረገች እንደሆነ ሳታውቅ ከጉንጩ ላይ የሚፈሰውን እንባውን አበሰችለት። ጁሊያን እጇን ያዘ። ድምፁ የለሰለሰ ነበር። ህይወቴን አድነሻል። ሳራ ራሷን ነቀነቀች። አንተም እኮ የኔን አድነሃል። የተከተሉት ቀናት የጁሊያን ህይወት ከባድና ውብ ቀናት ነበሩ። ቴራፒው በጣም አሰቃቂ ነበር። በእያንዳንዱ እንቅስቃሴ ጡንቻዎቹ ይንቀጠቀጡ ነበር። እግሮቹ የከበዱ፣ የደነዘዙ፣ የደከሙ መሰሉት። ህመሙ ደጋግሞ ሲወጋው ትንፋሽ ያሰጠው ነበር። ነገር ግን ሳራ በየቀኑ እዚያ ነበረች፣ መርኩዙን እያስተካከለች፣ ህመም ሲጸናበት እግሮቹን እያሻሸች፣ ሊወድቅ ሲል ክንዱን እያያዘች፣ እናም ማበረታቻ በጆሮ ላይ እያንሾካሸከችለት ነበር። ትችላለህ፣ አንድ እርምጃ ብቻ፣ እኔ እኮ እዚሁ ነኝ፣ ብቻህን አይደለህም። አንዳንድ ጊዜ በብስጭት ያለቅሳል፣ አንዳንድ ጊዜ በትራሱ ላይ ታፍኖ ይጮሃል። ግን ሳራ እሷ ካጠገቡ አልራቀችም። እሱ በራሱ ባላመነበት ጊዜ እንኳን እሷ ለሁለቱም የሚበቃ እምነት ነበራት። ከዚያም ያ ቅስፈት መጣ፣ ሁሉንም ነገር የቀየረው ቅስፈት። ጁሊያን ያለምንም ምርኩዝ ሙሉ በሙሉ በእግሮቹ ቆመ። እግሮቹ ይንቀጠቀጡ ነበር፣ ግን ክብደቱን ቻሉት። ሳራ እጆቿን አፏ ላይ ጭና አይኖቿ በለቅሶ ተሞልቶ አየችው። አይ ተመልከት፣ መቆም ችለሃል፣ ተነፈሰች። ጁሊያን ባለማመን ወደ ታች ተመለከተ፣ ከዚያም ወደ እሷ። ድምፁ ተሰባበረ። ሳራ መቆም ቻልኩ። አንድ እርምጃ ተራመደ፣ ከዚያም ሌላ፣ ከዚያም ሌላ። እንባ በፊቷ ላይ እየፈሰሰ ወደሱ ሮጠች። በጥንቃቄ በቀስታ ቢወድቅ ለመያዝ ተዘጋጅታ ነበር፣ ግን አልወደቀም። ወደ እቅፏ ገባ እና ሳራ በስሜት ተውጣና እየተንቀጠቀጠች በእንባ ውስጥ አንሾካሾከች። ምንም ተስፋ በሌለኝ ጊዜ ተስፋን ሰጠኸኝ፣ በደከምኩ ጊዜ ጥንካሬን ሰጠኸኝ፣ እንዴት እንደምኖር በማላውቅበት ጊዜ አንተ ህይወትን ሰጠኸኝ፣ አንቺ ደግሞ እግሮቼን መለስሽልኝ። ጁሊያን አቀፋት፣ ወደሱ አስጠጋት። ድምፁ በጆሮዋ ላይ እየተንቀጠቀጠ አሁንም እዚህ ለመኖሬ ምክንያቱ አንቺ ነሽ። በዛ ቅስፈት ሁለቱ ዳግመኛ የተሰበሩ መስሎ አልታያቸውም። ሙሉ እንደሆነ ተሰማቸው። አብረው እድገቱ ተጀመረ። የሰውነት ብቻ አይደለም፣ የእግሮች ብቻ አይደለም፣ የልባቸውም ጭምር ነበር። እና ከዚያ በኋላ ምንም ነገር እንደቀድሞ አይሆንም። ከ3 ወራት በኋላ ጁሊያን ቫንስ ከዓመታት በላይ ረጅም ሆኖ ቆመ። በስሜት በምሳሌም አይደለም፣ በቀጥታ ቆመ። አንድ ጊዜ ህይወት አልባና ደንዝዘው የነበሩት እግሮቹ አሁን በጥንካሬ በራስ መተማመንና በማያልቅ ምስጋና ደገፉት። ቴራፒው አካሉን ቀርጾታል። ሳራ ደግሞ መንፈሱን አበርትተዋለች። በየቀኑ እየጠነከረ ሄደ። በየቀኑ እሷ መታገሉን ለመቀጠሉ ምክንያቱ ሆነች። አሁን ደግሞ በመጨረሻም ወደ ቤቱ እየተመለሰ ነበር። ወደ ሕክምና ተቋሙ ያመጣው ያው የግል ጀት በማረፊያ መስመሩ ላይ እየጠበቀው ነበር። ከሰዓት በኋላ ባለው ፀሐይ ስር ያንጸባርቃል። ነገር ግን በዚህ ጊዜ ጁሊያን በዊልቸር ወደ እሱ አልተገፋም። በአጠገቡ ተራመደ። በቀስታ በጥንቃቄ ግን እየተራመደ ነበር። አብራሪዎቹ በግርምት ተመለከቱ። ስራ አስፈጻሚዎች አጨበጨቡ። ነርሶች በኩራት ፈገግ አሉ። ሳራ ከጎኑ ተራመደች። እጇ ክንዱ ላይ ሳይነካው ቀርቦ ነበር። ካልፈለገ በስተቀር አትነካውም። ሁልጊዜም ትዘጋጃለች። ወላጆቹ ከኋላ ተከተሉ። እንባ ቀድሞኑ እየቀረባቸው ነበር። ወደ ጀቱ ሲገቡ ጁሊያን ቆም ብሎ ያዳነውን ቦታ ወደ ኋላ ተመለከተ። ነገር ግን ከሁሉ በላይ ያዳነችው ሰው ከጎኑ ነበረች። ሳራ አለ በቀስታ። ባታምኝብኝ ኖሮ ዛሬ አልራመድም ነበር። አይኖቿ ለሰለሱ። አንተ ነህ ከባዱን ክፍል የሰራኸው። ራሱን ነቀነቀ። አይ እንድሞክር ያደረግሽኝ እኮ አንቺ ነሽ። አይኖቿን አርገበገበች። እጆቿን በቀስታ በየዋህነት ያዘ። ወደ ቤት እንሂድ ሲል ተናገረ እና አብረው ወደ ጄት ውስጥ ገቡ። የቤት በረራው በዚህ ጊዜ ሙሉ በሙሉ የተለየ ስሜት ነበረው። በመጀመሪያ በረራቸው ጁሊያን በዝምታና በፍርሃት ተቀምጦ ነበር።
ተስፋው እንዳሸዋ ከጣቶቹ መካከል ይፈስ ነበር። አሁን ግን በምቾት ዘና ብሎ ተቀምጧል። እግሮቹን ዘርግቷል። እግሮቹ ረግተዋል። በደረት ውስጥ ደስታ እየተመላለሰ በመስኮት ወደ ውጭ ተመለከተ። ወላጆቹ በኩራት ይመለከቱት ነበር እና ሳራ፣ ያቺ ጣፋጭ አይን አፋሯ ሳራ ከምን ጊዜውም በላይ ሰላማዊ ሆና ታየች። ደስተኛ ትመስያለሽ አለ በቀስታ። ፈገግ አለች። ጉንጮቿ ሞቁ። ደስተኛ ነኝ። ደስተኛ መሆን ይገባሻል። ሳራ ፈገግቷን ለመደበቅ እየሞከረች አይኗን አዞረች። በዝምተኛ ፍቅር ይመለከታት ነበር። ህይወቱን፣ የወደፊት ህይወቱን፣ ህልሞቹን አድናለች። አሁን ደግሞ ለማመን የፈራውን ነገር ተረዳ። ልቡንም አድነዋለች። የግል ጀቱ ሲያርፍ የማረፊያ መስመሩ ተሞልቶ ነበር። ጎረቤቶች፣ የድሮ ጓደኞች፣ የማወቅ ጉጉት ያላቸው እንግዶች፣ በሱ ተጠራጥረው የነበሩ ሰዎች፣ ያዝኑለት የነበሩ ሰዎች፣ ሁሉም በዚያ ነበሩ። ወሬው ተሰራጭቷል። አንድ ሰው የግል ጀቱ ሲመጣ አይቷል። አንድ ሌላ ሰው ለሌላ ሰው ተናግሯል። እና የግል ጀቱ ሲያርፍ ግማሹ ከተማ ይጠብቅ ነበር። በሮች ሲከፈቱ የፀሐይ ብርሃን ወደ ውስጥ ፈሰሰ። ጁሊያን በጥልቀት ተነፈሰ። ተዘጋጅተሻል? ሳራ ጠየቀች። አንገቱን ነቀነቀ። ከምን ጊዜውም በላይ ከጀቱ ሲወጣ አንድ እግሩን በብረት መሰላሉ ላይ አደረገ። ከህዝቡ መካከል የግርምት ድምጽ መጣ። እየተራመደ ነው። ሊሆን አይችልም። ይህ እውነት ጁሊያን ቫንስ ነው? በጣም ተለውጧል። ጁሊያን አንድ ሌላ እርምጃ ተራመደ። ከዚያም ሌላ። ጀርባውን ቀጥ አድርጎ፣ ትከሻውን ወጥሮ፣ አይኖቹ በኩራትና በነፃነት በሩ። ወላጆቹ ልጃቸው ለመጀመሪያ ጊዜ ሲራመድ እንደሚያዩ ሁሉ በደስታ ፈነጠዙ። ሳራ ልክ እንደ ተአምር በፊቷ ሲገለጥ እንደምታይ ሁሉ በሚያበሩ አይኖች፣ በግርምት በተከፈቱ ከንፈሮች ትመለከተው ነበር። የመሰላሉ መጨረሻ ላይ ደርሶ ወደሷ ዞረ። ከኔ ጋር ትራመጃለሽ? እጁን ዘረጋላት። እጇን በእጁ ላይ ከማድረጓ በፊት ለአንድ የልብ ምት ያህል ብቻ መነታች። እናም አብረው ወደ ህዝቡ ተራመዱ። ከፊት ለፊት የሳራ አክስት ቆማ ነበር። ፊቷ የድንጋጤ፣ የተስፋ መቁረጥ እና የቅናት ድብልቅ ነበር። ሳራ ስትል ጮኸች። ህዝቡን ሰንጥቃ እየገባች ነበር። እባክሽን ወደ ቤት ተመለሺ። ህዝቡ ዝም አለ። ሳራ ደነዘዘች። ጁሊያን እጇን አጥብቆ ያዘ። አክስቷ ቀረብ አለች። አይኖቿ በጭንቀት ፈጠው ነበር። አንቺ እኮ የእህቴ ልጅ ነሽ። ተንከባክቤሻለሁ። አንቺ የኔ ነሽ። ሳራ ምራቋን ዋጠች። ለዓመታት የአክስቷ ድምጽ እንድትሸማቀቅ፣ እንድትደበቅ፣ ዋጋ እንደሌላት እንድታምን አድርጓታል። አሁን ግን ዓለሟ ተለውጧል። አሁን ደግነትን አይታለች። አሁን ፍቅርን አይታለች። አሁን ዋጋ መስጠት ምን እንደሚመስል አይታለች። በቀስታ ሳራ ወደፊት ተራመደች። አክስቷ ያሸነፈች መስሏት ፈገግ አለች። ሳራ እስክትናገር ድረስ ይቅር ብዬሻለሁ አለቻት በቀስታ። አክስቷ አይኗን አርገበገበች። ግን ሳራ ቀጠለች። ድምጿ ይረጋ ነበር። ከእንግዲህ አንቺ አትገዢኝም። ከእንግዲህ አንቺ አታዥኝም። በህዝቡ መካከል የግርምት ድምጽ ተሰማ። የአክስቷ ፊት ሲለዋወጥ ተመለከተች። ምን አይነት ከንቱ ወሬ ነው የምታወሪው? አትሞኚ። ከኔ ጋር ወደ ቤትሽ መሄድ አለብሽ። ሳራ በየዋህነት ራሷን ነቀነቀች። አይ አሁን ቤት አለኝ። አክስቷ አሾፈች። ከማን ጋር? ከሱ ጋር ነው? ጁሊያን ወደፊት መጣ። ረጅም ሆኖ ቆመ። በእውነት ረጅም። እና አክስቷን በቀጥታ አይኗን አያት። ከኔ ጋር? አዎ ከኔ ጋር ቤት አላት አለ በእርጋታ። የምትወደድበትና የምትከበርበት የምትጠበቅበት ቦታ አላት። ህዝቡ አጉረመረመ። የሳራ አክስት በሱ በራስ መተማመን ደንግጣ ወደ ኋላ ተንገዳገደች። ሳራ ወደ ጁሊያን ዞረች። አይኖቿ በእንባ ተሞሉ። የሐዘን እንባ ሳይሆን፣ የፍርሃት እንባ ሳይሆን፣ የእፎይታ እንባ ነበር። ይህች ሴት የምትናገረው ግን የእውነቷን ነው ስትል አንሾካሾከች። ጁሊያን ጉንጯን በቀስታ በጥንቃቄና በትህትና በየዋህነት ያዛት እና በዙሪያቸው ያለው ዓለም የጠፋ መሰለ። ወሬው፣ የወራት ህመም፣ የዓመታት ብቸኝነት፣ የሁለቱም ያለፈ የተሰባበረ ቁርጥራጭ። አንዳቸውም አሁን ዋጋ አልነበራቸውም።
ከእንግዲህም ዋጋ የላቸውም። ኖቫቴክ ጁሊያንና ቤተሰቡን ወደ ቤት እንዲወስድ የላከው ጥቁር ሊሞዚን ወደፊት መጣ። በሩ ሲከፈት ህዝቡ ተከፈለ። ጁሊያን የሳራን እጅ አጥብቆ ያዘ። ለአዲሱ ህይወታችን ተዘጋጅተሻል ሲል በቀስታ ጠየቃት። የኛ ህይወት ቃላቱን ደገመችው። አንገቱን ነቀነቀ። አዎ ያላንቺ ይህን ጉዞ አልፈልገውም። ከንፈሮቿ ተንቀጠቀጡ። ጁሊያን ፈገግ አለ። አሁን የኛ ህይወት ነው እና ደግሞ ገና ጅምሩ ነው። ሳራ አጠገቡ ሆና ወደ ሊሞዚኑ ገቡ። ልቧ በደረቷ ውስጥ በኃይል ሲመታ ይሰማታል። በሩ ተዘጋ። ከውጭ የግል ጀቱ ሞተሮች ቀዘቀዙ። ህዝቡ ያንሾካሽካል። አክስቷ ባለማመን ትመለከታታለች። ፀሐይ ከዛፎቹ ጀርባ ዝቅ አለች። መኪና ውስጥ ሳራ የሚንቀጠቀጥ እጇን ልቧ ላይ አኖረች። ይህ የኔ ህይወት እንደሆነ ማመን አልቻልኩም። ጁሊያን ጣቶቻቸውን በቀስታ አስተሳሰረ። የኛ ህይወት ነው ሳራ መለሰላት። እና ገና እየጀመርነው ነው። በግርምት ተመለከተችው። እሷ አሁን ዓለም የናቃት ያቺ ወፍራምና ወላጆቿን ያጣች ልጅ አይደለችም። ከእንግዲህ የማትታይ ሴት አይደለችም። የማትፈለግም አይደለችም። እሷ ሳራ ቫንስ ናት። ባሏን ያዳነች ሴት፣ ፍቅርን ያገኘች ሴት፣ ከምንም የተነሳች ሴት እና አጠገቧ ህይወቱን መልሳ የገነባችለት ሰው ተቀምጧል። እሱም በምላሹ የሷን ገንብቷል። አብረው የማይቆሙ ነበሩ። የመጀመሪያ ሰርጋቸው ዝምተኛ፣ ቀዝቃዛና በሐዘን የተሞላ ነበር። ያልተረዱት የወደፊት ህይወት ውስጥ እንዲገቡ የተገደዱ ሁለት የተሰበሩ ነፍሳት ነበሩ። ነገር ግን ይህ ሰርግ የነሱ ነበር። የተመረጠ፣ የተፈለገ፣ የተከበረና ሁለቱም ባልጠበቁት ነገር ግን አሁን በሙሉ ልባቸው በሚያከብሩት ፍቅር ላይ የተገነባ። ሁሉም የጀመረው ጁሊያን ከተመለሰ ከአንድ ወር በኋላ ነበር። በዛን ጊዜ በራስ መተማመን ይራመድ ነበር። አሁንም አንዳንዴ ይዘገያል። አሁንም ጥንቃቄ አይለየውም። ነገር ግን ሙሉ በሙሉ ራሱን ችሏል። ወላጆቹ አሁን ሁልጊዜም ፈገግ ይላሉ። እፎይታ በፊታቸው ላይ ይነበባል። ሳራ ደግሞ እሷ ታበራለች። በሜካፕ ወይም በውድ ልብስ ሳይሆን በህይወቷ ለመጀመሪያ ጊዜ ደህንነቷ እንደተጠበቀ፣ እንደተወደደች፣ እንደተፈለገች ስለተሰማት ነው። ቤቱም ፈጽሞ የተለየ ነበር። ቀለል ያለ ግን ደግሞ ሞቅ ያለ። በየጠዋቱ ጁሊያን ይነቃል፣ እግሮቹን ይዘረጋል። አሁንም መቻሉ ያስደንቀዋል፣ ያመሰግናል። ከዚያም ሳራ ሁልጊዜ ሻይ ይዛ ወደምትጠብቅበት ወጥ ቤት ይሄዳል። በየጠዋቱ በአይናፋርነት እንዴት አደርክ ትለዋለች። በየጠዋቱ እሱ ደግሞ ፈገግ ብሎ ካንቺ ጋር ሲሆን ይሻላል ይላታል። ግንኙነታቸው በዝምታ፣ በውበት፣ በየዋህነት ንክኪዎችና በለሰለሱ ንግግሮች ልክ እውነት የማይመስሉ ስስ ቅጽበቶች እያደገ ሄደ። አንድ ምሽት ከጓሮ ሆኖ ፀሐይ ስትጠልቅ ሲያዩ ጁሊያን ተነፈሰና እንደገና ላገባሽ ፈልጋለሁ አላት። የሳራ ልብ ቆመ። እንደገና አንገቱን ነቀነቀ። አዎ እንድንጋባ ስለተነገረን ህይወት ስላስገደደን አይደለም፣ እኔን ስለመረጥሽ የምትወደጅበት የምትታይበትና የምትከበሪበት ሰርግ እንዲሆን እፈልጋለሁ። እውነተኛ ሰርግ። ሳራ እንባ አይኗን ሲሞላው የሚንቀጠቀጡ እጆቿን አፏ ላይ ጫነች። ከዚህ በፊት ማንም መርጦኝ አያውቅም ነበር አንሾካሾከች። ጁሊያን በቀስታ ገጯን ቀና አደረገ። እንግዲያውስ ከብዙዎቹ የመጀመሪያው እኔ ልሁን አለቀሰች። አቀፋትና እየጠፋ ባለው ብርቱካናማ ሰማይ ስር እሺ ያለችው። ወሬው እንደ ሰደድ እሳት ተሰራጨ። በዚህ ጊዜ ሰዎች ጨካኝ ቃላትን አያንሾካሹኩም ነበር። በዚህ ጊዜ በክብደቷ አያፌዙም ወይም በጁሊያን ጉዳት አያዝኑም ነበር። በዚህ ጊዜ በጣም ተደንቀው ነበር። የቢሊየነሩ ቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ማንም የማያያትን ዝምተኛ ልጅ ያገባል። አንድ ጊዜ ጭንቅላቷን ደፍታ የምትራመድ ልጅ አሁን ግን እንደ ንግስት አይነት ክብረ በዓልን ታዘጋጃለች። ሁሉም እዚያ መገኘት ፈልጓል። የጁሊያን የሥራ ቡድን ዝግጅቱን ሙሉ በሙሉ ለመደገፍ ሐሳብ አቀረበ። ከንቲባው ለመገኘት ጠየቁ። የንግድ መሪዎች፣ ታዋቂ ሰዎችና ባለስልጣናት ጥሪው እንደመጣ ተቀበሉ። ነገር ግን ጁሊያንና ሳራ ቀለል ያለ ነገርን ፈለጉ።
ትዕይንት፣ ድራማ፣ ሰልፍ ሳይሆን ውበት፣ ሙቀትና እውነትን ብቻ ፈለጉ። ስለዚህም በአንድ ውብ ኮረብታ ጀርባ ያለ ጸጥ ያለ የአትክልት ስፍራን መረጡ። መብራቶች በወርቃማ ቅስቶች ተሰቅለዋል። መንገዱ በጽጌረዳዎች ተሞልቷል። የሙዚቃ ቡድን በዛፎቹ ስር የፍቅር ዘፈኖችን ያሰማል። ሁሉም ነገር የሚያምር ነበር። ሁሉም ነገር ውብ። ሁሉም ነገር በመጨረሻ ቤቱን እንዳገኘ ሰው ታሪክ ነበር። በሰርጉ ጠዋት ሳራ ከመስታወት ፊት ቆማለች። ልቧ በኃይል እየመታ ነበር። ልብሷ የሚያስደንቅ፣ የለሰለሰ፣ የሚያምር ለሷ ተብሎ የተሰራ ነበር። ሰውነቷን በሚያምር ሁኔታ ይይዘው ነበር። ከጥንታዊ ተረት የወጣች አስመሰላት። በህይወቷ ለመጀመሪያ ጊዜ ነጸብራቋን ስታይ አክስቷ ለዓመታት ስታሰቃያት የነበረችውን ያችን ወፍራም ልጅ አላየችም። አንዲት ውብ ቆንጆ ሴትን አየች። በፍቅርና በድፍረት የተቀየረች ሴት፣ የሰውን የወደፊት ህይወት ያዳነች ሴት፣ ለአንድ ሰው ህይወት የታገለች ሴት፣ በጎ ነገር ሁሉ የሚገባት ሴት። አይኖቿ በእንባ ተሞሉ። የጁሊያን እናት በዝምታ ወደ ክፍሉ ገብታ ደነዘዘች። ኦ ሳራ አለች፣ ትንፋሿ እየተቆራረጠ። እጇን ደረቷ ላይ ጭና ነበር። በጣም አምሮብሻል። ሳራ በአይናፋርነት ፈገግ አለች። አመሰግናለሁ። ትልቋ ሴት ተጠግተው እጆቿን ያዟት። በዚህ ቤተሰብ ፈጽሞ ያልተጠበቀው ታምር አንቺ ነበርሽ። አንሾካሾኩ። ልጄን በፍቅርሽ ወደ ህይወት ስለመለስችው አመሰግናለሁ። ሳራ ስሜቷን መቆጣጠር አልቻለችም። አጥብቃ አቀፈቻቸው። እንባዋ በትከሻቸው ላይ ፈሰሰ። ቤት ስለሰጣችሁኝ አመሰግናለሁ ስትል መለሰችላቸው። ከውጭ እንግዶች ተሰብስበዋል። ፀሐይ ዝቅ ስትል ሰማዩን በሞቃት ቀለሞች እየቀባችው ውብ ጌጣጌጦች ያበሩ ነበር። ትናንሽ መብራቶች እንደ ከዋክብት ይፈካሉ። ጁሊያን የሚያምር ሱፍ ለብሶ ጸጉሩን ተስተካክሎ አቋሙ ጠንካራ ሆኖ በመድረኩ ላይ ቆሟል። አሁን ዊልቸር የለም፣ ተስፋ መቁረጥም የለም። ዳግም የተወለደ ሰው ነበር የሚታየው። እና ሳራን ከመንገዱ ጫፍ ላይ ሲያያት ትንፋሹ ቆመ። አይኖቹ ለሰለሱ። ልቡ በደስታ ተሞላ። በሹክሹክታ አምላኬ ሆይ በጣም ቆንጆ ናት አለ። እንግዶቹ ሁሉ ቆሙ። ሙዚቃው አየሩን ሞላው። ሳራ ነጭ ጽጌረዳዎችን ይዛ በቀስታ ተራመደች። አይኖቿ ጁሊያን ላይ አርፈዋል። የምትወስደውን እያንዳንዱን እርምጃ አሮጌ ህይወቷን ወደ ኋላ እንደመተው ነበር። እያንዳንዱ እርምጃ፣ እያንዳንዱን ጠባሳ፣ እያንዳንዱ እንባ፣ እያንዳንዱን የሚያም ትዝታ ይዞ ነበር። እያንዳንዱ እርምጃ በፍቅር ወደ ተሞላ የወደፊት ህይወት ያቀርባት ነበር። እና ወደሱ ስትደርስ ዊሊያም በሚንቀጠቀጡ ጣቶቹ እጇን ያዘ። በጣም ታምራለች ሳራ ሲል አንሾካሸከላት። በአይናፋርነት ፈገግ ብላ አይኖቿን ዝቅ አደረገች። አንተም በጣም ታምራለህ በቀስታ ሳቀ። ድምፁ ግን የተሰበረ ነበር። ይህ ሁሉ ባንቺ ምክንያት ነው። ስነ ስርዓቱ ተጀመረ። በዚህ ጊዜ ምንም አይነት ወሬ አልነበረም። የሐዘን እይታም አልነበረም። በጭካኔ የተሞላ እይታ የለም። አድናቆት፣ ደስታ እና መገረም ብቻ ነበር። የቃለ መሐላ ጊዜው ሲደርስ ጁሊያን ጉሮሮን አጽድቶ እጆቿን ያዘ። ሳራ ወደ ህይወቴ የገባሽ ቀን ሊጠገን በማይችል ሁኔታ እንደተሰበርኩ ተሰምቶኝ ነበር። የወደፊት ህይወቴን፣ ተስፋዬን እና ልቤን አጥቼ ነበር። ነገር ግን አንቺ ሁሉንም መለስሽልኝ። ለራሴ መታገል ባልቻልኩበት ጊዜ አንቺ ታገልሽልኝ። ህይወቴን አዳንሻት። ዛሬ አንቺ ልቤን እንደጠበቅሽው ሁሉ እኔም ልብሽን ለመጠበቅ ቃል እገባልሻለሁ። የሳራ እንባ በፊቷ ላይ ይፈስ ነበር። ከዚያም ድምጿ በትንሽ ግን በቁርጠኝነት ስሜት ወጣ። ጁሊያን፣ በእውነት ያየኸኝ የመጀመሪያው ሰው አንተ ነህ። ስድቡን፣ ውርደቱን፣ አድጌ የሰማሁትን ውሸት ሳይሆን አንተ አየኸኝ። እኔን በትክክል አየኸኝ እና በህይወቴ ለመጀመሪያ ጊዜ ፍቅር እንደሚገባኝ እንዲሰማኝ አደረከኝ። ዛሬ እኔ ራሴ መቆም በፈራውበት ጊዜ አንተ እንዳቆምከኝ ሁሉ ካንተ ጋር ለመቆም ቃል እገባለሁ። በህዝቡ መካከል የለቅሶ ድምጽ ተሰማ። ከንቲባው እንኳን እንባቸውን አበሱ። በመጨረሻም አሁን ሙሽሪትን መሳም ትችላለህ ሲባል ጁሊያን የሳራን ፊት በሁለቱም እጆቹ በጥንቃቄ በትህትናና በፍቅር ይዞ በቀስታ ሳማት። ለይምሰል የተደረገ አይደለም፣ የችኮላም አይደለም።
የጋራ ህመማቸውን፣ ፈውሳቸውንና ተስፋቸውን የያዘ ረጋ ያለ የለሰለሰ መሳም ነበር። እንግዶች አጨበጨቡ፣ አንዳንዶች አለቀሱ፣ አንዳንዶች እልል አሉ፣ አንዳንዶች ይህ እውነተኛ ፍቅር ነው ብለው አንሾካሸኩ። ሳራ በጁሊያን ደረት ላይ ተጠጋች። ልቧ በኃይል ይመታል። አደረግነው ስትል አንሾካሾከች። ጁሊያን ግንባሯን ሳማት። አይ አንቺ ነሽ ያደረግሽው፣ አንቺ ነሽ ያዳንሽኝ። ግብዣው እንደ ህልም ነበር። የለሰለሱ መብራቶች፣ የደስታ ሳቅ፣ የሞቀ ሙዚቃ። ጁሊያንና ሳራ በከዋክብት ስር አብረው ጨፈሩ። እጆቹ ወገቧ ላይ ነበሩ። እጆቿ ትከሻው ላይ አርፈዋል። ግንባራቸው ተነካክቶ እየተንቀጠቀጥክ እኮ ነው ስትል አንሾካሾከች። ፈገግ አለ። በዓለም ላይ በጣም ቆንጆዋን ሴት ስለያዝኩኝ ነው። ሳራ ፊቷን በደረቱ ላይ በመደበቅ አፈረች። እንደዚህ አይነት ነገር አትበል እባክህ ተጠመጠመችበት። ለምን አይሆንም በቀስታ ጠየቃት። እውነት እኮ ነው። ቀና ብላ ስታየው አይኖቿ ያበሩ ነበር። ይህ ህይወቴ እንደሆነ ማመን አልቻልኩም ተናገረች። ጁሊያን የከንፈሯን ጥግ ሳማት። ይህ የኛ ህይወት ነው መለሰላት። እና ደግሞ ገና ጅምሩ ነው። በሙሉ ልብ ፈገግ አለችለት። ለመጀመሪያ ጊዜ ስለ ወደፊቱ ጊዜ አልፈራችም። ምክንያቱም አሁን ብቻዋን አይደለችም። አሁን እሷ ሳራ ቫንስ ናት። የተወደደች፣ የተከበረች እናም የታየች። ከጎኗ ጁሊያን ቫንስ ቆሟል። ያዳነችው ሰው፣ የፈወሰችው ሰው፣ ደግሞ የመረጣት ሰው። ሌሊቱ በዙሪያቸው ሲያበራ በመጨረሻም ቤታቸውን እንዳገኙ ሁለት ነፍሳት ጨፈሩ። አብረው አልተሰበሩም፣ ይልቁኑ አብረው መቆም ቻሉ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ብዙ ሰዎች እንዲሰሙትና እንዲማሩበት አድርጉ። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ የዩቲዩብ ቻናላችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።